እጁን ከሰጠው ዋና ይላል። የኔ ንስሐ አባቴ እንደነበረ በተረፈ አለውልህ ብራዘር። ንስሐ አባትነቱ አሁንም አለው ወይስ ቀርቷል? አንስቼዋለሁ። ንስሐ አባትነቱን በገዛ ፍቃዱ ተነጠቀ። አይ በቃ ምንም ሊያዋጣው አልቻለም። ከሱ ጋር የሚመጣ ነገር የለም፣ ለውጥ የለም። ቁልቁል ሄዶ ከሱ ጋር ሆነ። እንደ ልጅ ሆነን እንደ አባት አልሆነ አይደል? ምን አልሆነ። ጭራሽ እሱን ትመክሩት ጀመር። እንዲህ አይባልም እያልክ ልጅ አባቱን ሲመክራስ ቤተሰብ በአርቲስት ቬሮኒካ ጉዳይ ነው ይሄ ነገር የተፈጠረው። ምን እንደተፈጠረ ሶሊያና የምትባል አይ ቲንክ የአርቲስት ሙሉዓለም ባለቤቱ ጋር በተፈጠረ ነገሮች አይ ቲንክ ጅቦ ያይና የተፖሰተውን ቤቱ ይፖስታል፣ ያወራል። ጅቦ ተነከሰ። ከዛ ቤቴ አልፖሰትኩም። ቤቴ አልፖሰትኩም። እዚህ ጋር ክላሽ አረኩኝ። እዚህ ጋር ሳትክ ዘግበኝ። አንተ ቤት ተወራ ያ ነገር። አየው ምን መሰለህ ዮናስ፣ መጀመሪያ ሶሊያና ታወራኝ ነበር ስላለው ነገር ስላለው ችግር ስላለው ነገር እንዲህ ነው ብላ አስረዳች። ገባ። ከዛ ነገርኳት ይሄ ነገር ያው ሶሻል ሚዲያ ላይ ሲወጣ በብዙ አይነት መልኩ ነው የሚያዩት እና ተዘጋጅተሽበታል፣ ይቅርብሽ። እኔ በዚህ ጉዳይ ላይ ምገባ አይመስለኝም፣ ግን ምንም ችግር የለውም። ከዛ የሆነ ሰዓት ላይ እንደዚህ ካወራን በኋላ ከ2 ቀን ነው ከ3 ቀን በኋላ የሆነ ቴክስት ፖስተች እየተጻጻፉትን ማለት ነው በራሷ ፔጅ ላይ። ከዛ ምንድን ነው ስላት ደውዬ በቃ ከዚህ በላይ መታገስ አልፈልግም፣ መውጣት አለበት እውነቱ። ኦኬ እንደዚህ ከሆነ ቆይሽ ለጆከር ሼር ላድርግለት አልኳት። አደረኩለት፣ ሼር ጻፍኩለት። ምንድን ነው አለኝ። አንብብ አልኩት። አንብበ ተረዳ አልኩት። ምንድነው ንገረኝ ሲል አይ እንዲህ ያለች በውስጥ አውራት ከፈለክ ይኸው አካውንቷ እሱ ነው፣ ፎሎ አድርገህ እንትን እዛ ፎሎ አልመልሳለችኝ አለ። ደውዬ ፎሎ መልሽለትና አውሪው እሱን አልኳት። ገባ። ከዛ ጉዳዩ ወዳልሆነ ነገር ሄደ፣ ወዳልሆነ ዝባዝንኪ። አሁን እኛ ስሟን የቬሮኒካን ስም ለማጥፋት ምናምን ወዳልሆነ ነገር ሄደ። ገባ እንጂ ዋናው ባለ ጉዳዩ ራሷ ነች። እኔ ጋር ኮል ቮይስ ሪከርድ አለ፣ ሞባይሌ ሪከርድ ያደርጋል። ያወራነው ምንም አለ፣ ያውም ታይ ብያታለሁ። ቡላላንም ደውላ አውርተዋለች በዚህ ዙሪያ ላይ። እሱ ደግሞ ያለውን ነገር ይነግራል፣ ምን እንዳወሩ ነው። መጀመሪያ እና ጆከር ምን አለ በዛ ሰዓት? አንተ ከዛ በፊት ጆከር ስታወራው ምን አለ ለአንተ? አየውና ለሆነ ሼር አደረገለት መሰለኝ። እሱ መሳደብ ሲጀምር ከዛ ጆከር ነገሩን ወደ ሌላ ነገር ወሰዳቸው፣ ወደማይመለከታቸው ሰዎች ምናምን። ገባ። ይሄ ጉዳይ እኔና እሱ ያወራንበት ጉዳይ ነው። ቮይሱን አሰማለሁ፣ እልክልሃለሁም ከፈለክ። ኦኬ። እና ምንድነው እናት የምትባል ልካው ነው የሚባል ነገር አለ። ያ እሱን አብራራልኝ ቡላላ። ጆከር ጥሩ ታፕታፕ ኮፒ ሊንክ አድርጉ ቤተሰብ። ዮኒ ምን መሰለህ፣ ልጅቷ ሶኒታ የምትባለው የልጁ እናት የሙሉዓለም ከተለያዩ በኋላ ጅቦ ጋር ደውላ ታወራዋለች። ጅቦን ካወራችሁ በኋላ እኔ ጋርም ደውላ ሪከርድም አለ እኔን ስታወራኝ ገና የ1 ወር አራስ ሆና ጥሏት እንደሄደ፣ ጥሏት ከሄደ በኋላ ከአርቲስት ቬሮኒካ ጋር ፍቅር እንደጀመረ፣ ፍቅር ጀምሮም ደግሞ በቬሮኒካ ስልክ እየደወሉ እንደሚሰድቧት፣ እሷ የምትናገረውን ነገር ሪከርድ እንደሚያደርጓት፣ ለሙሉዓለም ደግሞ የከፈለችው ብዙ መስዋዕትነት እሱ እንዲለወጥላት፣ እሱ የተሻለ ቦታ እንዲደርስላት በማሰብ ብቻ ያደረገችው ብዙ ነገሮችን ታጫውተናለች፣ ትነግረናለች። ያን ነገር ስትነግረን እኔ እንደግል እንደዚህ ከሆነ እንዲህ ከተጠቃሽ ወደ ሶሻል ሚዲያ መውጣት አለብሽ፣ ወጥተሽ ሀሳብሽን መናገር ይኖርብሻል።
አንድ ማስተማሪያ ትሆኛለሽ ለሌሎች ሴቶች፣ ሁለት ደግሞ አንቺ የተበደልሽው ነገር ካለ የምትካሽበትን መንገድ መፈለግ ይኖርብሻል። ሶሻል ሚዲያ ላይ እንድትወጪ የምፈልጊ ከሆነ ልረዳሽ እንችላለን የሚል ሀሳቦችን ሳቀርብላት በዚህ ታይም አልችልም፣ ምክንያቱም አራስ ነኝ፣ የወለድኩትም በሰርጀሪ ስለሆነ እንትን ለራሴ ጊዜ ያስፈልገኛል። አሁን እኔ ብቻ አንድ አይደለሁም እናንተም ስለሆንኩ ለልጄ መኖር ይኖርብኛል የሚል ነገሮችን ስትናገር እኛ ተውን፣ እኔና ጅቦ ተውን። እሷንም ዝም አልናት። ግን በውስጥ ማስፈራሪያ ሲደርስባት ስክሪንሾት አድርጋ ሌሎች ሰዎች የተናገሯትን ማስፈራሪያ ፖስት ስታደርግ በዛ ጉዳይ ላይ ሰዎች ማውራት ጀመሩ፣ መነጋገር ጀመሩ። ገባ። ከዛ እንትናም ተነሱ፣ እነ ጆከርም ያን ነገር መረጃ አዩ። ከሷ የተነሳ ማውራት ሲጀምሩ እኛን እዚህ ጋር ታውሩ ብላ እዛ ግን የምታወራቸው ነገሮች ግን ምንም ሊገናኙ አልቻሉም። እኛ ሌላ ሰዎች ቀጥረውን የቬሮኒካን ህይወት ለማበላሸት የመጣን ተደርጎ ተሳለ፣ ተቀረጸ፣ በዛ ልክ ማውራት ተጀመረ። ግን እኛ ያው ሶሻል ሚዲያ ላይ የሆነ ነገር አንተ ጋር ከመጣ ያ ነገር ወይ ታወጣዋለህ ወይ ያ ሰውዬ እንዲያወጣ ታደርጋለህ። ራሱ ሰውዬ ደግሞ ደፍሮ ካወጣ ደግሞ ከዛ ሰው መስማታችንን ደግሞ ግልጽ ማድረግ ስላለብን እናንተ ከየት አመጣችሁ የሚባል ነገር ስላለ ከቀድሞ ሚስቱ ከልጁ እናት የሰማነውን ነገር ነው እኛ ያወጣ ነው። እናንተ የምትናገሩ ነገር ሐሰት ነው የሚባል ነገር ካለ ደግሞ በጣም ቀላል ነገር ነው። ሪከርድ አለ፣ የሷ ድምፅ፣ እሱም ማውጣት ይቻላል። ሲቀጥል ደግሞ በእኛ ስም ደግሞ ሐሰት የሆኑ የስም ማጥፋት ስድቦች የተሰደብን ስላለ ይህ ደግሞ ልክ ስላልሆነ እኛም በተገቢው መንገድ ደግሞ ስማችንን ማጥራት እና በተገቢው መንገድ መጠየቅ እንችላለን። እኛም ህግ ቦታ መሄድ እንችላለን። ያን ነገር ለማሳወቅና ለማረጋገጥ ነው። ላልተረጋገጠ ነገር የውሸት ነገሮች ሲወሩ ስላየን ይረግባል፣ ይቀዘቅዛል ብለን ስናስብ እየባሰ ስለመጣ በዚህ ልክ የሚካሄድ ከሆነ ደግሞ እኛ ጋር ያለውን ነገር አውጥተን ደግሞ ግልጽ እናደርጋለን የሚል ነው አላማችን። ያን ደግሞ ማሰማት እንችላለን። ከዛም የሚፈቱ ሰዎች እርስ በርስ እዛ እየተፋጩ መፍታት ይችላሉ ማለት ነው። ሶሻል ሚዲያ ላይ የመጣ ነገር ደግሞ ለምን አወራ ማለት ሊለኝ አይችልም። እኔን አሁን እንደ ግል በቃ ሶሻል ሚዲያ ላይ የወጣ ነገር ነው፣ ያዛ ነገር ላይ አወራበታለሁ። መረጃ እኔ ጋር ከመጣ እኔ ጋር እንደዚህ መረጃ አለ፣ ይሄ ምንድነው ብዬ አጋለጣለሁ። ያ መረጃ ልክ አይደለም የሚል ሰው ካለ ደግሞ መጥቶ ይሄ ልክ አይደለም ብሎ ማስረዳት አለበት እንጂ የማንንም ላይ መጥቶ ሊደነፋ አይችልም። ያን እንዲያውቁና ከድርጊታቸው እንዲቆጠቡ ነው። በሌላ መንገድ አይተውን ስማችን እያጠፉ ያሉ ሰዎች ምናውቃቸው ሰዎች አሉ። እነሱን ሰዎች ደግሞ በምንሄድበት መንገድ ሄደን ሳንናገር እንደነሱ ፉከርን ሳይሆን ሳንናገር ዋጋቸውን እንሰጣለን። ይህም ማወቅ አለባቸው። ቴንክ ዩ። እሺ እኔ ምንድነው እሷ መጣ እንዳናገረቻችሁ ቬሮኒካን ለማናገር ወይም ደግሞ አርቲስት ሙሉዓለምን ለማናገር የሞከራችሁት ነገር አለ? ምክንያቱም ቱ ሳይድ ኦፍ ስቶሪ ላል አሜሪካንስ ምንድነው የአንዱን ሰምተህ የሌላውን ካልሰማህ ለፍርድ አይመችም። ፍርድ ቤት ሄደህ ራሱ አንዱን ሰው ይዘህ የአንዱን ብቻ ሰምቶ ፍርድ የሚሰጥበት ነገር የለም እና እሷን ሰማችኋት፣ እሷ መጣ ተናገረች። ከዛ በኋላ ግን ወይ እሱን ወይ ቬሮኒካን ወይ ደግሞ አርቲስት ሙሉዓለምን ለማናገር እድል አግኝታችሁ ነበር? አናግራችኋል? የሆነ ነገር ሄዳችሁት? ቬሮኒካ ፎሎ ባክም አታረግም፣ አታወራም። ምናልባት እኛን ልታወራ ትችላለች ብዬ አላስብም። እኛን ልታወራም የምትፈልግም አይመስለኝም። እውነት ለመናገር የሙሉዓለም ስግል ሞክረናል። ስልኩ በእኛ በኩል እኔ አሁን ሞክሬ ዝግ ነው፣ ልናገኝ አልቻለም። ጅቦት ሞክራል ሙሉዓለምን ወይ ቬሮኒካ ቀጥታ ቁጥሩ ስለነበረን ደውለን ለማናገር ሞክረን ነበር፣ ግን አይነሳም። ኦኬ ስለማያውቃችሁ ይሆናል ምናልባት። አዎ። ስለዚህ እሷ ግን ፖስት አድርጋለች አይደለ ሶሊያና? አዎ ኤግዛክትሊ። ኦኬ ሶሻል ሚዲያ ላይ ሌሎቻችሁ አይታችኋል ሶሊያና ፖስት ማድረጓል ወይ? የተደረገ ስክሪንሻት ካለ ቡላላ ታሳየኛለህ? እሷ ፖስት ያደረገችውን ጽሁፍ እኔ ጋ የለም አለ። ቤተሰብ እታች ያላችሁ ግን ያዩ ሰዎች ብዙ አሉ። ያያችሁ ካላችሁ አንዳችሁ ገብታችሁ ስክሪንሻቱን እዚህ ጋር ብታመጡ ደስ ይለኛል። በነገራችን ላይ ተለያይቷል ነው ያልከኝ ስትል ሰማው መሰለኝ ከሶሊያና
ከሶሊያና ጋር ከቀድሞ ባለቤቱ ተለያይተዋል። ኤግዛክትሊ ገና የአንድ ወር አራስ እያለች ነው የተለያዩት። አሁን ምን ያህል ጊዜ ነው ከተለያዩ? ኦልሞስት አላቅም ስንት ጊዜ እንደሆነ፣ ግን እሷ አራስ ቤት እያለች በአንድ ወሯ የተለያዩ ነው ነገሮች። አሁን ልጇ ምን ያህል አመት ሆኖታል? የሶሊያና ልጅ አንድ ወር ኦልሞስት አንድ ወር ከምናምን። አሁን ያ አራስ ናት። ሰውነቴም አልጠነከረም ስትል ስለሰማው ኦልሞስት 2 ወር አይሞላታል ብዬ አላስብም። 2 ወር 1 ወር እንደዛ አካባቢ ብትሆን ነው። እሷ አንድ ነገር ፉአድ ላሳይ ብሎኛል። እስቲ ያሳይ። ፉአድ ሰላም ብያለሁ ብሮ። ሰላም ነው ዮኒ፣ እንዴት ነህ አባ? አለን ሁሉ ሰላም አለን። መረጃውን ላሳየ ነበር። እሺ ደስ ይለኛል። ትልቁ ላይ ላርክ ታፕታፕ ኮፒ ሊንክ ቤተሰብ፣ እኛ መረጃ ለማየት ነው፣ እንነጋገራለን። ያለውን ነገር እናንተ ታዳምጣላችሁ እና የራሳችሁን አስተያየት ትሰጣላችሁ። አዎ የአንድ ወር አራስ ናት እያሉ ነው እንግዲህ መረጃ። እስቲ ያለች ነገሮቹ መጥራት በውስጥ ለኔም ልከውልኛል፣ ግን ትንሽ ብዥ ብሏል። ብዥ ያለ ነው። ክሊር የሆነ ነገር አይ ፉአድ ያወጣል ብዬ አስባለሁ። እስቲ ሚታይ ከሆነ ቼክ ላድርግልህ ዝም ብዬ። እሺ ወጣ ጀለስ አይልም ዝም ብሎ ነው፣ ግን ብዙዎች አይተውታል እኮ ስላላየ ነው። ሌላው እንዲያየው ነው። ምን ይላል እስቲ ከላይ ሙሉዓለም ምን? እሺ ባለፈው ደውልልሻል። አዎ ጎ አሄድ አንብበው። እሺ ባለፈው ደውልልሻል አይደል ሙሉዓለም? ከዛ አንቺ እኔ ነኝ ያጠፋሁት አልሽኝ። አይ ቲንክ ከታች ያለው መቼ መሰለኝ አይደል? ኦኬ ሪፕሌዩ መቼ ይመስለኛል። ጅቦታ ነባል በብሉ ያለው ብዥ ብሏል። አዎ ብዥ ብሏል። ከዛ ምን ይላል? ከዛ ሙሉዓለም ምን እንዳደረገ ድራማ እንደሰራ ዋን መንዝ ይሆነዋል። ኦኬ ከዛስ የሚል ነው። ከዛ ሙሉዓለም ሌላ አካውንት አውጥቶ ለቬሮኒካ እህት አንቺ እንደሆንሽ አስመስሎ ባሌን አፋተሸኝ ብሎ ቴክስት ልኮ ከዛ የሚል መሰለኛ። ኦኬ ልኮ ከዛ ማርያምን በይ የሚል ነው። ከዛ በኋላ ለቬሮኒካ ለምን አደረግሽ ብሎ አልጠየቅም። አንቺን ደውሎ ማን ነው ይሄን የጻፈው? ይሄ ቴክስት ሶኒታ ናት ፖስት ያደረገችው። ከታች ሶኒታ የሚል አይታየም? ኦኬ ምንድነው የተነጋገሩት? ማለት በምን ሶኒታ ለማን ነው የጻፈችው? ለሶኒታ የተጻፈ ቴክስት ነው። በውስጥ ብዙ ማስፈራሪያዎችና ቴክስቶች ይገባውላታል። ለሶኒታ የምትባለው ለልጁ እናት ማለት ነው። ኦኬ ከዛ ከደረሳል ቴክስት ውስጥ ያነሳችው ስክሪንሾት ነው። እሷ እንደምትለው ከሆነ በቬሮኒካ እህት እየደወሉ እኔን እየተናገሩ ሪከርድ ያደርጉኛል ድምፄን። በቬሮኒካ እህት ለምንድን ነው ሪከርድ የሚያደርጋት? ከሷ ጋርስ ምን አይነት ነገር አለ? ምን አይነት ነገር እንደምትለው ከሆነ ሙሉ ሪከርዱን የእሷን ሪከርድ ማሰማት ይኖርብናል ማለት ነው። ያ ነገር በተወሰነ መልኩ ያንን መስማት አለብን። ከኛ ጋር ያወራችሁን የቮይስ ሪከርድ ያሰማን ያስፈልጋል። ያን ለማድረግ ደግሞ ቆይ አንዱ ስልኬ ላይ ያለ እሱ እስኪከፍት ድረስ እንጠብቅ፣ ወይም ደግሞ አንድ ሰው አስገብቼ እኔ ማምነውን ሰው አስገብቼ እሱ እንዲከፍት አደርጋለሁ ሪከርዱን። እሺ እንግዲህ እያሉ ያሉት ምንድነው? የቀድሞ ባለቤቱ የአርቲስት ሙሉዓለም
ባለቤት ለእኛ መሴጅ አድርጋናል፣ አውርታናለች፣ ለእኔን አውርታኛለች በሚል እሷ ባወራችሁ መሰረት ነው እኛ የተናገርነው ነው አይደለ? ካልተሳሳ። ኦኬ። ስለዚህ ያወራችሁን ነገር እስቲ እንስማ። ታፕታፕ ኮፒ ሊንክ እያደረጋችሁ ቤተሰብ ፕሌስ እና ብትችል ብትመጣ ደስ ይለኛል። ልጅቷ ብትናገር ደስ ይለኛል። ሼር ለማድረግ ሞክሬያለሁ። ተመጣች። አዎ ሼር አድርጉላት፣ ሼር አድርጉላት። እና ቡላላ ድምፅ አለኝ ከእሷ ጋር ያወራ ነው አለ። እሷ ባለችን መሰረት ነው ይህን ያልነው የሚባል ነው። እኔ እስከማውቃ ቬሮኒካ በእንደዚህ አይነት ድራማ ሰምቼም አላውቅም። በቬሮኒካ ምርጥ አርቲስት ናት፣ መወዳትም በዛ ነው። እኔንም በክፉ አንስታኝ አታውቅም። እግዚአብሔር ይስጣት። እንዲያውም አመስጋኝ ናት። ቬሮኒካ ጋር እንትን የለንም ማለት ምንም አይነት እንትን የላችሁም አይደለ? ከአንተ ጋር ማንም ሰው የሚያወራውን ወይ ነው። ከዚህ በፊትም እኮ ሊያሹ አውርታበታለች። ዛሬም የሆነ ቪዲዮ ልክ የለ ነበር የተናገረችው ነገር ነው። በቃ አንድ ነገር ያው እኔ አጀንዳውን እኔ በኩል እንዲመጣ አልፈለኩም። ግልጽ ነው የምነግርህ። ምክንያቱም እኔ ከመቀለድ ውጭ ሌላ ሴቶች ላይ የሆነ ነገር አላት ብቻ ከሴቶች ጋር ተስማማ። እኔ ግራ ይገባኛል። እንዲያውም ቬሮኒካ ማስታውሰው ሊያሾንና እኔን ነው ያመሰገነችው። መጀመሪያ የፖስተቱልኝ ሰዎች ሳልታወቅ ዮኒ ማኛ እንዲያውም ትልቅ ደረጃ ትደርሻለች ብሎ የፖስተልና መሴጅ ያደረገኝ እሱ ነው ብላ ቬሮኒካ ተናግራለች ከዚህ በፊት እና አመስጋኝ ናት። ከኔ ጋር ምንም አይነት ነገር የለም። ህግ ተያዘው ማለት ቬሮኒካ እንጂ ማውራት የማትችለው እኛ ማውራት እንችላለን። ቬሮኒካ ማውራት አትችልም፣ እኛ እንችላለን። ግን ነገር ማስረዳት ቬሮኒካ በህግ ስለያዘ ጠበቃ ስላላት ምናምን ነገር በህግ ትጨርሳለች። እኛ ግን እዚህ ያለውን መረጃ ልጅቷ ያለችው ምን እንደሆነ ቡላላ ይመጣና ከነ መረጃ ያስደምጠናል። ከዛ በኋላ ያለውን ነገር እናንተ የምትሉትን ትላላችሁ። ፋሚሊ ያንን ነው ምለው። ተግባባል። ሌሎቻችሁ እንትና ሰደበ ብትሉ አሁን ልሰማችሁ ነው። ለማን ነው የምትነግሩት? ለእኔ ያዝናችሁ ነው የምትነግሩኝ? ለእኔ አስባችሁ እንትና ሰደበ ዮኒ ማኛ እንትና ሰደበ ብትሉ አሁን ልሰማችሁ ነው። በጣም ነው ደስ የምትሉኝ። በጣም ስለዚህ ልጅቷ የተናገረችውን እስቲ ቡላላ አለ ቡላላ ወይስ ሪከርዱን እየፈለገ ነው? እስከዛ ታፕታፕ ኮፒ ሊንክ አድርጉ። ይሄ የማሸማቀቅ ጉዳይ ምናምን አይደለም፣ መስማት አለብን። ምንድነው የተፈጠረው? ያልተፈሳ አይገማም። ታውቃላችሁ፣ የሆነ ችግርማ አለ እዛ ውስጥ፣ የሆነ የተፈጠረ አለመግባባት አለ። እውነት ይሁን ውሸት በማጣራት የምናመጣው ነው አይደለም? ያልተፈሳ አይገማም እና የሆነ ጭምጭምታ አለ። ያ ጭምጭምታ ምን ማድረግ ይቻላል? ክሊር ማድረግ ይቻላል። ስለዚህ አሁን ቮይሷን እንሰማለን፣ እናዳምጣለን ምን እንዳለች። ከዛ ደግሞ ቬሮኒካ ከህግ በኋላ ነው የምናገረው ብላለች። ከዛ በኋላ እንሰማለን። ወይ ደግሞ አርቲስት ሙሉዓለም ወጥቶ እንደዚህ ነው ብሎ ይናገራል። አለቀ። ግን ያው ነገሩ ስለተጀመረ በዛ መሃል ላይ ያለውን ነገር ማዳመጡ ችግር አለው ብዬ አላስብም። ያንን ነው የምለው። go ahead ታፕ ኮፒ ሊንክ። ያ እኔ የሚገርማችሁ እግዚአብሔር በሚያውቀው ሙሉዓለም ማን እንደሆነ አላውቅም። ሶሊ የምትባለውን አላውቃት ማን እንደሆነች እግዚአብሔር በሚያውቀው። ቬሩዬን ማውቃት የለም። ቬሮኒካን ብዙዎቻችን በስራዋ እናውቃታለን። ያ ይኸው ቡላላ መጥቷል።
ማራ ጎንብሰሽ እየተበደሽ ቡላላ ቆይ እየገባ ነው። በባጃጅ እኮ ነው የሚገባው። ኢትዮጵያ አይደል ያለው እንዴ? በባጃጅ እኮ እኔ ሻማም መዝፈኑ ስለማይቀር ጎግሪን ኤርትራ ጉዳይ አለን እንግባ። በምን ጉዳይ? በምን ጉዳይኛ? ይሄ ጉዳይ አይ ብዙ ወዳጅ ነው ቬሮኒካ ያላት እሱን እኔን ጨምሮ እኔ ቬሮኒካን በክፉ ነገር እስካላየው ድረስ ባይ ራሱ እሷን ነው ደውዬ ማወራት። ተግባባ። እሷን ነው ደውዬ አውርቼ ማናግራት። ስለ ሞኒካ እኛ ለሞኒካ ምን ታደርግልናለች? ያቺ ሞርቶዴላ እኛ ኧረ ስንት ስራ አለብን። ያቺ ጅባራጅ ለእኛ ምን ሰራልናለች? ቡላላ ምንድን ነው? ታክሲ ሞክር እስቲ፣ ባጃጅ አይሆንም። ኔትወርኩ ይሆናል የሚያስቸግረው። እስቲ ቆይ እኔ ጋር ከሰራ ልሞክር ነው። እኔ ጋር ይሰራል መሰለኝ። ስለዚህ እሱ ደግሞ የኔን ስም ነው እያጠፋ ያለው። አሁን እንደዚህ በአጋጣሚ ምናምን ነገር አሁን ለምሳሌ ቅርብ ሰዓት የሱን ጓደኛ አግኝቼ በሬስቶራንት ነበርኩኝ። ሰላም ስንባባል ምናምን ልጠይቅሽ ፈልጌ እኮ ምናምን ነገር ተቀይሜሃለሁ ምናምን በአምባቸው የሚባለው ተቀይሜሃለሁ ሶሪ ልጠይቅሽ ፈልጌ ደውዬ እኮ ምናምን አያነሳም ስልኩን እሱ ምናምን ምንድነው የምሰማው ምናምን አለ። ከዛ ለምንድነው እንደዚህ ነው እና የኔን ክፋት ነው እሱ እያተናገረ ያለው። ከቤት አባራኝ እንደዚህ አድርጋኝ ምናምን ይሄ መጥፎ ነገሮች ከዛ በእኔ ግፊት እንደሆነ ከዛ ደግሞ ድራማ ኤቪደንስ እንዲሆነ ድራማ ይሄንን ያልኩን ድራማ ይሰራሉ ማለት ነው። እሷም የድራማው አካል ናት ልጅቷም ማለት ነው። ኦልሬዲ የወለደ ገና ከመውለዱ ሳይለያይ ነው መስታ ዮኒ እየደወለችልኝ ነው። ሶኒያ አታ አሁን መግባት ከቻለች ትግባ። አዎ ትግባ። እየደወለች ስለሆነ ቀደም ራሱ ቢዚ ያደረገኝ የሷ ኮል ነውና መግባት አስገባት። ቤተሰብ አስገባት። ከስር ቁጥር ጻፊ አስገባሻለሁ። እየደወለችልኝ ነው አሁን እኔ ጋር ምንም አይነት አውራትና ግቢ ይበላል። ድራማ ውስጥ መግባትም አልፈልግም። ዮናስ ያለው ነገር ግልጽ መሆን አለበት። አዎ ራሷ መጣ ከተናገረች እናንተን እኮ ነፃ ያወጣል። ከመደወሏ መታ ታብራራ። በቃ እኛ እንደዚህ ድራማ ውስጥ መግባት አልፈልግም። ጅቦ ዝም ብለህ ክፈተው። አሁን ግቢ ይበላል። አሎ ዘጋችሁ። አው ግቢ ይበላል። በቃ እንደዚህ አይነት ድራማ ውስጥ እኔ መግባት አልፈልግም። ችግር አለባት መታ ችግሯን ትናገር። ካልሆነ ሙሉ ቮይሱ አለ። አው ስለዚህ ምን ታረጊ መሰለች? ለምንድን ነው ራሷን እንደ አውጥታ እንደዚህ ነገር እንትን የምትል? በጣም ነው የሚደብረው። አው እነሱ ምን ሆነ መሰለች? ቆይ እየሰማኝ ስለሆነ ልንገራል። እነሱ ተጋልጠው እየተሰደቡ ነው። ቡላላም ሆነ ጅቦም ሆነ እየተረገጡ ነው። እነሱ አንቺ በሰጣሻቸው ኢንፎርሜሽን መተው ተናግረው እርግጥ ተደርገው እየተሰደቡ ነው። ስለዚህ በአንቺ ጉዳይ ላይ እነሱ መሰደብ የለባቸውም። መተሽ ማንም ክፉ የሚናገርሽ የለም። ሐሳብሽን ገልጸሽ መሄድ ትችያለሽ። ካልሆነ ግን እነሱ ያንቺን ቮይስ የማሰማት ግዴታ አለበት። እሱ ብቻ አይደለም ዮኒ፣ የማይሆን ነገርም እየለጠፉብን ስም ማጥፋት እያደረጉ ያሉት ለነሱ ባለንበት መንገድ እንከፍላለን። ገባ? ስለዚህ ዮናስ እያየህ ነው፣ ሼር እያረኩላት። አዎ እያየው ነው። ከስር እኮ ሼር ይላል ብሮ እያየው አለች። ያለውን ነገር ገብተህ ማስረዳት ምንም ችግር የለውም። እንዴ የተናገረችው ነገር ነው። የኔ ኮል ሪከርድ ቮይስ ያደርጋል ሞባይል ሲጀምር። በቃ በጣም ሲምፕል እኮ ነው። እኔ ጋም ብዙ እኮ አሉ ማስረጃዎችና መረጃዎች አሉ። አንዴ ደውላለች። ቆይ አንዴ። እሺ አሎ ሄሎ ሶሊያና ዘጋችሁ። ከዚህ በኋላ ስልኳን የማንሳት ግዴታ አይኖርብም። የኔን ስልክ ፎርዋርድ አድርገዋለሁ ወደ እኔ እንዳትደውይ። ሪካርዱን አልሰማም። ምክንያቱም ብዙ ሰዎች ነው የተሰደቡ ያሉት ምንም በማያውቁት ነገር። በቃ ስለዚህ ድምፁን እንስማ። የጅቦ ክሊር ነበረ
ያ ከፈተው በቃ ጅቦ ያይ ነው የገባቸው የነበረ እንግዲህ ጥቅምት ላይ ነው 19 ጥቅምት 19 የወለድኩት። ከዛ ቤት የወጣ ነው ደግሞ ጥቅምት መጀመሪያ ላይ ምናምን ነው። እስቲ አብረን ነበር የምንኖረው እስከዛ ሰዓት ጊዜ ጥቅምት 19 ድረስ። ስለዚህ ያወቀች ፈልጋው ነው። የሚገርም ጥሩ ስም አላት እሷ በአርቱ ላይ ምን ትፈልጋለች? ከዚህ በፊትም እንደዚህ አይነት ነገሮች ሰምቻለሁ። አሜሪካን ያለ ባለትዳር ጋር ምናምን እንደነበረች ሚስት የሚባል ባለትዳር ጋር ሚስት ደውላ ምናምን 2 ልጆች ያሉት ምናምን ነገር እንዲህ አይነት ነገሮች ሰምቻለሁ። ይህንንም የነገሩኝ እዚህ ባርት ውስጥ ያሉ ሰዎች ናቸው። እሷ እኮ መጀመሪያው አይደለም እንደዚህ አይነት ነገር ምናምን ነገር ሴተኛ ናት ማለት እንግዲህ እኔ አሁን ከእነሱ ጋር ምንም የለኝም። እንግዲህ እሺ አሁን እንዴት ነው የሚሆነው? እኮ ግራ ገባኝ እኮ ምን አሁን አንተ ይፋታ ነው እኔና ቀላል እኮ ነው በጣም አሁን። አዎ ግን አሁን እንዴት ነው መጀመሪያውን ብዙ ማስረጃ አለ በዛ። ከዛ ኤቪደንስ ደግሞ ለምሳሌ እሱ አፍሪማ አዋርድ የተዘጋጀበት ጊዜና እሱ ፕሌን ውስጥ ሆነ ያፖሰተው አንድ ሴም ታይም ነው። ከዛ የሆነ ሰዓት ላይ ደግሞ አንዲት ልጅ ስፖስት ለምን ፖስትሽ ነው ነገር ይስጠይቃትኝ ሱሱ የምትባል ከዛ እንዳለ ኤቪደንሶቹን እንትን አለኝ አሳየችኝ። ከዛ በዚህ ቀን ኮሜንት የምታደርጋቸውን እሱ ፖስት የሚያደርጋቸው ነገሮች ምናምን በዚህ ቀን ላከችልኝ። ከዛ ባለፈ ደግሞ እዚያው አካባቢ ያለ ሰው ነገራትኝ አረጋገጠች ማለት ነው። በዛ አረጋግጬ ነው እንጂ ከመሬት ተነስቼ አይደለም ምናምን አለች። ኦኬ አልኳትኝ፣ ዝም አልኳት። እሱማ ማረጋገጫውማ ቆየ እኮ አብረው መሆናቸው እኮ ቆየ እኮ። ታዲያ ኤቪደንስ ዋናው ሰው እኮ ምንም ውሸት ነገር ላይ ሲወራ ምናምን ነው። እኔም በዚህ መልኩ እኔን ለማሸማቀቅ እነሱ እየሰሩና እየተዘጋጁ ካሉ ሰው አይነት ለምንድን ነው የምራራላቸው? ነግሬሃለሁ ቅድም እኔ አፌን አውጥቼ በቃ የፈለግከውን ማድረግ ትችላለህ ከዚህ በኋላ የተሶኪ። ነገር ግን እኔ ወደ ነበርኩበት እስክመለስና በቃ ከራስ ቤት ውስጥ ወጣ እስክስተካከል ድረስ ሁሉ ነገር በድብቅ አድርገው በቃ የኔን አፌክት እንዳታደርገኝ በድብቅ አድርግልኝ ምናምን ነገር ብዬ እስካወራ ድረስ ማለት ነው። በቃ ግልጽ። ከዛ ምንድን ማለት ገና ስላልወረደ አሁን ይላክልኝ ይቆራረጣል ይሁን ረጅም ነው በጣም ያኔም ራሱ ረጅም ነው በጣም ረጅም። ስለዚህ ልነግርህ ነው። አይ እዚህ ጋር አሁን ተባለ የሚል አሜሪካን ሀገር እንዲሆነ የሚል ወሬ እንጂ ምንም የተረጋገጠ ነገር የለም ያለችው እስከሰማሁት ማለት ነው። አሜሪካን ሀገር ላይም የ2 ልጆች አባትን ትዳር ያለውን ሰውዬ እንደዚህ የሚባል ወሬ ሰምቻለሁ ነው ያለው። እንትን እያደረጉ ነው እንደዚህ። ኦኬ ቀጥል ይላል። አሁን የተላከል ዳውንሎድ እያደረኩት እሺ አሁን እስከሰማሁት ድረስ አሉባልታ የሰማነው ደግሞ ማስረጃ አይደለም። ዝም ብላ አሉባልታ ነው ያወራችው። ይሄ የንዴት ይመስለኛል። ምክንያቱም ጎሄ ይሄ ወሬ የመጣው እንደሚበድላት በጣም እንትን እንደሚላት ያው ሴት ነች። ብዙ ነገር ሰምቻለሁ። ብዙ ነገር ተሰማዋል። እልክልሃለሁ በደንብ እስኪወርድ ድረስ ስለመበደል ምናምን እዚህ ጋር አላወራችም። እስካሁን ስንሰማው እንናገራለን። ግን ባለው መረጃ እስካሁን ባወራራቸው እስከሰማው አዎ ሎድ እያደረገ ነው። ሎድ ሲያደርግ በዛኛው ስልክ እያደረገ ነው አይደለ? አንቺ እንደደበረሽ ሲለቀቅ አዲስ እንትን እንዳይሆንብሽ ብዬ ነው። እስኪያወርድ ድረስ ዮኒ እስኪያወርድ ድረስ ቡላ ላይ አንተን ክፈታ። እስካሁን አሉባልታ እስካሁን መረጃ አይደለም ያወራችሁ የሰማ ነው ለኛ የተነገረን አሉባልታ። አዎ ለእናንተ ተነግሯቸዋል። ልጅቷ አሉባልታ ነው ያወራችላችሁ። እሱ አሉባልታ ነው ማንጋፊያው መሰለኝ ዮኒ። አሉባልታ የሚሆነው ሶኒታ ጋርና ሙሉዓለም ቬሮኒካ ጋር ሲሆን ነው። እኛ ጋር ግን የሰማነው ከሙሉዓለም ከልጁ እናት ጋር የሰማነው። የሰማነውን ነገር ደግሞ የልጁን እናት እኮ ነው የምልህ። ልጁ እናት የምታወራው እናንተን እኮ እያልኩ አይደለም። ስማኝ በደምብ ፕሊዝ። እኔ እያልኩ ያለው እቺ ሶኒያ የምትባለው ያወራችላችሁ እስካሁን አሉባልታ ነው። እንዲህ ተባለ አሜሪካን ሀገር ቬሮኒካ መታ የ2 ልጆች አባት አማግጣለች የሚባል ነገር ሲወራ ሰምቻለሁ ነው ያለችው። ገባ? ይሄ አሉባልታ እንጂ ሰምቻለሁ ብሎ የወሬ ማውራት አሉባልታ እንጂ ማረጋገጫ አይደለም። ገባ?
ቬሮኒካ ብቻ ናት። እኛ የቆየችውንም ቦታ ስለማቅጨምር ነው እኔ ማወራ። የቬሮኒካን ስልክ እንኳን እግዚአብሔር ምስክሬ ለእኔ ስልክ ስትሰጠኝ አደራ የሆንዬ ለማንም ሰው ስልኬን እንዳሰጥ ብላ ነው ስልክ እንኳን የሰጠች። እግዚአብሔር በሚያውቀው ማንንም ማግኘት አልፈልግም ብላ የነበረቻቸው ሰዎች ራሱ አብረዋት ቀንም አብረዋት ናቸው፣ ማታም አብራ ናቸው። ይሄን እመሰክርላታለሁ። አሜሪካ በመጣች ጊዜ ቬሮኒካ ተለምና ራሱ የምታገኘው በጣም ውስን ነው። ስራዋን ትሄዳለች፣ ኮንሰርቷን ታሳያለች። እልም ኮንሰርቷን አሳይታ እልም አንድ ቦታ አታገኟትም። ይሄን አሜሪካ ባለችው ላይ እኔ እመሰክራለሁ። ምክንያቱም በስልክ ስልናወራ ስለነበረ መጠየቅም ትችላላችሁ። አሁን ስለ ሙሉዓለምና ስለ እሷ የሚወራው ነገር ይቺ የምታወራው በማስረጃ ከሆነ እሷ እያወራቻችሁ ነው፣ እናንተን እያወራቻችሁ ነው። እናንተ ጋር ጥፋት አላየሁ እንዲህ ብላለች ነው ያላችሁት እናንተ። ስለዚህ ሶኒያን እኔ አላቃት፣ መልካም ሰውም ልትሆን ትችላለች። ዶንት ጌት ሚ ሮንግ። እንግዲህ የምትወደው ሰው የሆነ አይነት ስሜት ሲሰማት ከሆነ ሰው ጋር ሻይ ቡና ሲል ወዳጅነት ሲጀምሩ ሴት ስለሆነች ቅናት ሊኖር ይችላል፣ መናደድ ሊኖር ይችላል፣ የተወሰነ ነገር ሊኖር ይችላል። እረዳታለሁ። እንደ አንድ ሴት ከሆነ ሴት ጋር በጣም ከምትታወቅ ቆንጅዬ ከሆነች ሴት ጋር ወዳጅነት ሲጀምር ሊያናድ ይችላል። ተግባባን። ሶኒ የምትባለውንም ደግሞ እኔ ስለማላቃት ይቺ ናት ብዬ በክፉ ላነሳት አልችልም። እንደ አንድ ሴት ግን ባለቤቷ ከሌላ ሰው ጋር ሻይ ቡና ስታይ ነገሩን ወደ ሌላ ልትወስደው ትችላለች። ይሄን እረዳለሁ። ስለዚህ አሁን ሙሉ መረጃው ቡላላ አለ። አሁን ሙሉ መረጃ ዳውንሎድ እያደረገ ነው ግማሽ ዳውንሎድ። ስለዚህ እስካሁን ባለው ጓደኛዬ ወይም ወዳጄ ስለሆነች አይደለም ቬሮኒካ። እዚህ በሰማሁት ነገር ግን እግዚአብሔር ምስክሬ አሉባልታ ነው። አሜሪካ ባለው ደግሞ ሙሉ በሙሉ እርግጠኛ ሆኜ ስለ ቬሮኒካ መናገር እችላለሁ። ስልኳን እንኳን ለሰው መስጠት አትፈልግም። እየሰማኝ አሁንም እያየሽ ስለሆነ ብትገባ ተመራጭ። ትክክል። በጣም አሪፍ የሚሆነው እኔም ልጅቱ ስለማላቅሽ ነው እናትዬ። ስለ አንቺ ክፉ ሰምቼ አላቅም። ሶኒ የምትባይ እህት ስለ አንቺ መጥፎ ነገር ሰምቼ አላቅም፣ ምንም አይነት ነገር። ስለዚህ አንቺንም በክፉ ላነሳሽ አልችልም እናቱ። አሁን ሪካርዱ ራሱ እሷን ሊጎዳ ስለሚችል ገብታ ራሷን ብትናገርና ብታወራ የተሻለ ነው። ሪካርዱ የምናሰማ ከሆነ ግን እኛ የራሳችንን ነጻ እናወጣለን። አዛ ነው የምትሆነው። ይሄ ሊሆን እንዲህ ነው ብላ በቃ እንትን ማለፉ ይሻላል። ምን ይሆን መሰለህ፣ አሁን ለምሳሌ ስለ አሜሪካ ስላለችው ስላወራችው ነገር ቬሮኒካ ልትጠይቃት ትችላለች። ስም ማጥፋት ወንጀል ስለሆነ አሜሪካ እንደዚህ ሁለት ልጆች ምናምን ነገር የሁለት ልጆች አባት ስታወጣ ነበር ብላ ማውራቷ ገስቧት ሊያስጠይቃት ይችላል። ተግባባት ሊያስጠይቃት ይችላል። ምክንያቱም እኔም ስለማቅ ጭምር ነው ማወራችሁ። አንድ ሰው ቬሮኒካ ማግኘት አትፈልግም ነበር። ስራዋን ሰርታ ቻፖዋን ይዛ ሁሉም ስራዋን ትሰራለች፣ ቻፖዋን ትይዛለች። የለም ለሰከንድ እንኳን ሌላ ቦታ አንድ ቦታ አልታየችም ቬሮኒካ። ከሴቶች ጋር ነው ማያት በብዛት ካያችሁ ሌሎቻችሁ መናገር ትችላላችሁ። እና ቬሮኒካ በዚህ ነገር ላይ ቁጥብ ልጅ ናት። እውነት ለመናገር ቬሮኒካ እንደዚህ አይነት ጨዋ ሴት ልትሆን ትችላለች። በጣም በሱ ማንም ይመሰክርላታል። እኛ የምናውቃት ይኸው በሙዚቃ ነው። ዮኒ አንድ ነገር ልንገርህ፣ ሙዚቃ ላይ ነው የምናውቃት። በምንም ነገር ላይም ተናግረንም አናውቅም፣ ሰድበናትም አናውቅም። ሙዚቃውን እንሰማለን። ግን እንደ ሶሻል ሚዲያ ተጠቃሚነታችን ደግሞ መረጃ ከመጣ ለምን መረጃ ከመጣ ስልጣን ላይ ያለ ሰው ለምን አይሆንም? እኔ አሁን ስለ እንትና ከተባለ እንደዚህ ተብሎ ነበረ፣ ምን አይነት ሰው ነው የሚለውን ነው መጀመሪያ ማጣራው። የቅርብ ሰው ነው ያ ሰው፣ እሱን በደንብ የሚያውቀው ሰው ምን ነገር ካጣራው በኋላ እናገራለሁ። አሁን ሶኒታን ስታይ የቀድሞ ሚስቱ ናት፣ ልጅ ወለደችለት ሚስቱ ናት። እሱ ያወራችውን ነገር እኛ እንቀበላለን። ነገሩ እንድታስተካከል እንመክራታለን። ሶሻል ሚዲያ ላይ እንድትወጣም እኔ ገፋፍቻታለሁ። እሷ ማትወጣ ከሆነ ደግሞ በእኛ በኩልም ከፈለገች መታ እንድታወራ፣ እንደውም ጆ ቤቱን ከፍቶ ጋብዘናት። እኔ ስም አልጠራም፣ ማንም አልጠራም። ነገሮችን በሚሄድበት መንገድ ሄዳለሁ። አሁን ዝግጁ አይደለሁም ብላ ነው የሄደችው። ገባ? እኛ ጋር የመጣ ነገር ደግሞ ያሳያል እኮ። እንደሌላው እኮ መበጥረቅ ትችላለች ቬሮኒካ። ከብዷት አይደል? ምንም ስለዛ ጉዳይ አሁን ማውራት አልፈልግም። በህግ ነው። እሷ አይደለችም ሶኒታ ነው ያለችው። ሶኒታ ምንድን ነው ያለችው?
ቶኒ ታኛ ጋር መታ ይሄ ጉዳይ ለኛ ከተነገረ በኋላ ከነገረችን ለኔም ለጅቦን በስልክ ከነገረች በኋላ በውስጥ ማስፈራሪያ ሲደርስባትና ያን ፖስት ካደረገች በኋላ ጅቦ ቤቱን ከፍቶ ጅቦ ጋር መታ ስለዚህ ነገር ማብራራት ትችያለሽ እድሉን እንስጥሽ ስንላት አሁን ዝግጁ አይደለሁም ለነዚህ ነገሮች ስም አልጠራም። ቆይ አንድ ወይ በቃ የሆነ ሰዓት ይችላልና ይቆራረጥብኛል። ኤቪደንስ ዋናው ሰው እኮ ምንም ውሸት ነገር ላይ ሲወራ ምናምን ነው ገባ። እኔም በዚህ መልኩ እኔን ለማሸማቀቅ እነሱ እየሰሩና እየተዘጋጁ ካሉ ሰው ማይኖት ለምንድን ነው የምራራላቸው? ነግሬሃለሁ ቅድም እኔ አፌን አውጥቼ በቃ የፈለግከውን ማድረግ ትችላለህ ከዚህ በኋላ ኢትሶፒ። ነገር ግን እኔ ወደ ነበርኩበት መለስና በቃ ከራስ ቤት ውስጥ ወጣ እስከስተካከል ድረስ ሁሉም ነገር በድብቅ አድርገው በቃ የኔን አፌክት እንዳታደርገኝ በድብቅ አድርግልኝ ምናምን ነገር ብዬ እስካወራ ድረስ ማለት ነው በቃ ግልጽ። ከዛ ምንድን አለች ደግሞ አንዱ ክሊፕ እንትን እያደረጉ ነው እንደዚህ እና አንቺ እንዳይደብርሽ ሲለቀቅ አዲስ እንትን እንዳይሆንብሽ ብዬ ነው እና ምናምን ብላ ላከችልኝ። ስቷል ክላለ የምታወራኛለች ዲአክቲቭ አደረገች አካውንቷን ቲክቶክ ላይ ነው የምትልክልኝ። አይቼዋለሁ እሱም ማለት ነው እንደዛ ምናምን ነገር አለች። አይ ኖርማል ላይ ያርገላችሁ ምናምን አልኳት። ብዙ መልስ አልሰጣትም ማለት አዳምጣታለሁ እንጂ ቆይ እስኪ አሁን እንዴት መሆን እንዳለብን ለምን አሁን እዚህ ጋር አንቺም ግዴታ እኮ መግባት አለብሽ። ብቻ አንድ ሰው ብቻ የሚጨርሰው አይደለም ያለው እውነት ሲወጣ ለምሳሌ ይሄ ጉዳይ ሲነሳ እኮ አንቺም ግዴታ አንቺም ስም መጠራት አለበት አይደል እንዴ? ኢንተርኔት በጣም እንትን ነው በቃ ዳውንሎድ እንትን እያለኝ ነው። ቆይ የተሰማዋል ለማንኛውም ሁሉንም ነገር ባይሆን አሁንም እንደገና መታ ራሷ አሁን እያየች ነው። እየሰማኝ ነው ያ እየሰማው ነው ብሮ ሰማው። አሁን እኮ እኔ ግን በመጀመሪያ ሲጀመር እናንተ ጥያቄ ከህዝብ የመጣ ጥያቄ እናንተ እንዴት ተመረጣችሁ በዚህ ጉዳይ ላይ? ያው ፈጣሪ ቀብቶን ነው አጸጋው ነው። እንዴት ተመረጣችሁ ያስቃል። እውነቴን እኮ ነው። ምክንያቱም እንደዚህ አይነት ነገሮች ላይ የምትሰሩ ልጆች አይደላችሁም። አሁን ለምሳሌ ሀቢባ፣ እኔ የተወሰኑ ሶሻል ሚዲያ ላይ እዛ ቤት ቴዲ አዋሳ፣ እኔ ሀቢባ በዚህ ነገር ላይ ብዙ ጊዜ ሰዎች መጥተው እንደዚህ ፍርድ ይስጡን ምናምን ሲሉ ሰምቻለሁ። ውሸት ሳይሆን አንድም ቀን ጅቦ ጋ ወይም ቡላላ ጋ ይሄ ነገር ይጣራልን ተብሎ የመጣ ኢቭን እዮዳብ ጉቶ ጋር የሚሄዱን ሰዎች አሉ። ውሸት ምንም ማድረግ ተግባባል። የሚሄዱ ሰዎች አሉ ይጣራልን ነገር ተብሎ። አሁን ግራ የገባኝ ምንድን ነው እናንተ እንደዚህ አይነት ስራ ሰርታችሁ የማታውቁ ልጆች ሶሻል ሚዲያ ላይ እንዴት እናንተ ጋር እሷ ልትመጣና ይሄ ነገር ይውጣልኝ ልትል ቻለች? በዚህ ጉዳይ አይደለም እኔ የምግባባት በፊት ነው የማውቃት። እኔ እና እሷ ከሙቃችን በፊት ሙሉ ዓለም ጋር ግንኙነት ሳይኖራት በፊት ነበር የማውቀው። ኦኬ እንደ ጓደኛ እናወራ ታወሩ ነበር እንደ ጓደኛ ላይቭ ምናምን ትገባ ነበረ፣ እንሂድ ነበረ፣ እንጫወት ነበረ። እሷ ጋር እሷ ቤት ነበር። አዎ ኦኬ። ለዛ ነው የተቀባ ነው ያልኩት ቀደም ብለን ስለምናውቃት። ከእሷ ጋር ወዳጅነት ነበራችሁ? ወዳጅነት ሳይሆን ጀስት ገብተን መጫወት ምናምን። ልጅቷ ተጋሩ ናት? ኧረ በስመ አብ ኢትዮጵያዊ ናት። እኛም ኢትዮጵያዊ እኮ ነን። ተጋሩ ነን። እሱን ተቡላላ ቀጥታ እኔን አትሰክሰኝም ማብራት ወደ ቀልድ አይሁን ማለት ያለው አይደለም። ቁም ነገር ነው እየጠየቅኩ ያለሁት። በእግዚአብሔር ምስክሬ ቁም ነገር ነው። ልጅቷ ተጋሩ ናት? ትግራዊቲ ሶኒ የምትባለው እኔ ብሄሯን ጠይቂያታለሁ። እኔ ዘሯን አላውቅም። የሚያውቁ ሰዎች ስላስገባ ምንድነው ችግሩ? ትግራዊት ብትሆን ታዲያ ለምን ደበቅክ አንተ? አሁን ምንድነው ችግሩ? ሳይሆን መጀመሪያ ኢትዮጵያዊ ናት ብለህ ከቨር ከማድረግ አይ ኦሮሞ ናት፣ አማራ ናት፣ አይ ጉራጌ ናት ማለት ትችላለህ። ስለማላቅ ነው ያልነገርኩህ እንጂ አሁን ጥያቄ የሚያውቋት ደግሞ እዚህ ጋር ምን አሉ መሰለህ? ትግራዋይ ናት አሉ። ለዛ ነው እኛን የመረጠችው። ለይጋው ኖ እሱ ዝም ብሎ ወሬ ነው የማይሆን። ዝም ብሎ ወሬም አይደለም። ምክንያቱም ከዚህ በቡላላ አንድ ነገር ስማ፣
አንድ ነገር የምነግርህ ምንድነው ከዚህ በፊት አንተም ሆነ ጅቦ እንደዚህ አይነት ነገር ሰርታችሁ አታውቁም። ኔቨር። ሀቢባ አድርጋ ታውቃለች እንዳልኩ። ኢዮዳብ ጉቶ ራሱ አድርጎ ያውቃል። ሰዎች አስገብቶ አነጋግሮ ያውቃል። እኔ አውቃለሁ። በዚህ ነገሮች ላይ በብዛት ሰዎች ሲመጡ ቴዲ አዋሳ እንደዚህ አይነት ነገሮች አድርጎ ያውቁ። ተግባባል። ስለዚህ አድርጋችሁ የማታውቁ እናንተን እንዴት መረጠች? ቀርማ ስለምታቀን ዮኒ፣ ቀርማ ስለምታቀን። አሁን የሆነ ሰው የሆነ ነገር ቢደርስበት አንተን እኔ አንባቀ አሁን እኔ አንተን አውቃለሁ፣ እኔ ቤስተናን በውስጥ እናወራለን ልበል። አንድ ሰው ደግሞ አንተ ማታውቀው እኔ የሚያቀኝ ሰው የሆነ ነገር ቢደርስበት ቀርሞ የሚያወራው አንተን አይደለም እኔ ነው አይደል? እኔ አውርቶ እኔ ደግሞ እስቲ ዮኒ ጋር ብዬ አይደለም ልከው እስቲ ዮኒ ነው አወራዋለሁ፣ ይሄ ጉዳይ ላይ ፊክስ ሊያደርገው ይችላል ምናምን ብዬ ነው የማወራው አይደል? እኛ ጋር መጣ። እኛ ጋር ከመጣ በኋላ ምንድን ነው ያደረግነው? ነገሩን ሰማነው፣ አየነው። ከዛ ኦኬ ከዮኒ ጋር እናወራ ብለን ከአንተ ጋር ልናወራ መጣን። እንደዛ ነው ሁሉም ሰው እኮ የሚያደርገው። ምን አይደለም። ሶሻል ሚዲያ ላይ ሊያመጡ ሲፈልጉ ነገሮች ማናቸው ትክክለኛ ፍርድ የሚሰጡ ብለው እንጂ የሚመጡት ስለ ቅርበታቸው አይደለም የሚያስቡ። የተጎዳ ሰው ሁሉ አንተን ቀጥታ ያገኘሃል። አሁን የተጎዳ ሰው በሙሉ እያልኩ አይደለም። አሁን እንደዚህ አይነት አሁን ለምሳሌ በብዛት የተጎዱ ጋር አይደለም የሚካሄደው። እንዳልኩ ፍርድ ጥሩ ፍርድ ይፈርድልኛል የሚባለው ወይ ሀቢባ ጋር እንዳልኩ ወይ ዮዳብ ጋር ወይ እኔ ጋር ወይ ቴዲ አዋሳ ጋር ይካሄዳል። እውነቱን ነው የምነግርህ አይደለም። እናንተ ጋር ከዚህ በፊት ተመቶ ያውቃሉ ወይ ንገረኝ። ቡላላ ተመቶ አያውቅም። እውነት ለመናገር እኛ ጋር ተመቶ አያውቅም። ካልተመታ ለምን መረጠቻችሁ እንዴ? እንደ ፍሬንድ ታቀናለች። ስለምታቀን ነገረችን። አውጥ እኮ አላለችም፣ ነገረችን እኮ ነው ለእኛ ማከረችን። ይሄ ደግሞ መብቷ ነው፣ የሷ ምርጫ ነው። አልገባህም እንዴ ታሪኩ እንዴት እንደሆነ? እኛ እኮ በዚህ ጉዳይ ላይ አላወራንም እኮ። እንዴ ታዲያ በምንድን ነው የተሰደባችሁት? ሼር አደረገች፣ እሷ ፖስተች። ኦኬ ምን ሆነሽ ነው ስላት፣ በቃ ከዚህ በኋላ ተብዳለች። እኔ ለጆከር ሼር አደረኩለት። እንደዚህ አይነት ጉዳይ አልነገርኩም። እኔ አጀንዳ ማምጣት አልፈልግም። ትክክል። አጀንዳ በመጣ ሰዓት ባዶ አላግጣለሁ እንጂ ገባህ አይደል? አሁን ሰምተናታል፣ ተቀብለናታል። ግን እኔ ይሄን ነገር ይቅርብሽ። እኔ ቮይሱን አዳምጥ መጀመሪያ። እሺ እንሰማለን። የሚያደርጉት ነገር የፈለጉትን ቢያወሩ ምንም አሁን የሆነች ነገር ፍንጭ ይዘው ነው በቃ ሰዎቹ የሚዘባርቁትና አንቺን እንትን እንዳይልሽ በኋላ እኮ በደንብ አስበሽበት ምናምን ካልሆነ ምንም አፌክት አያደርገኝም። ከዚህ በላይ ለልጄን እንዳሳድግ አለመቻል ገባ። የሆነ ሰው እኮ አእምሮዬን ሊሆን መረበሽ የለብኝም በሆነ ባልሆነ ሌላ እርምጃ እንደዚህ ሌላ እርምጃ መወሰድ ይችላል። ግን እንደዚህ ይሄን ያክል ሲል አይደለሁኝ። በቃ ፈጣሪ እዛው ይስራቸዋል። ግን በዚህ ያክል ደረጃ ደግሞ እንደዚህ በሰውኛ ደግሞ እንደዚህ እያደረጉኝ ከሆነ ምንም ቢባልባቸው ቢነሳባቸው አይ ዶንት ማይንድ። ዮኒ ኪራ ሚል አካውንት ካለ አስገባ። የሱ የተቆራረጠ ስለሆነ አስገባ። በማየው በሚታየው እንደዚህ ደረሰኝ፣ በማላየው ደግሞ እግዚአብሔር በሚያውቀው ደግሞ ስንት ነገር አድርገው ይሆናል። በማይታወቀው ደግሞ እግዚአብሔር ይስራቸው ሚስጣቸው። አይ ዶንት ሪቬንጅ ይሄ በቀል ምናምን ይሄ ክፉ ነገር ለማድረግም ቆይ ጅቡ አንዴ የሚታርግ ጅቡ አንዴ የሚታርግ ማን ነው? አንዴ የሚታርግ ኪራ ካለ አንዴ ይገባ። ኪራ የሚል አካውንት 50 ፎሎወር ያለው ነው። አዎ ይኸው አንድ ቁጥር እየጻፈ ነው ስማው። እስቲ ቆይ ስንት ነው ያለው? ኤግዛክትሊ 50 ያ ለሱም ተነግሮት አይደለም። ይሄ የራሴ ሰው ነው። የራሴ ሰው ማለት ከዚህ ጉዳይ ጋር ይገናኛል? ኖ ቮይሱን ለማሰማት አይገናኝም። ኦኬ ቮይሱ እንዲሰማ ግን እንዳይቆራረጥ እንዲወጣ ስለሚቆራረጥ ብዬ ነው። ኪራ ከመጀመሪያ ጀምሮ ያለውን ክፈት፣ የመጀመሪያውን ከዛ ቀጥሎ። ቤተሰብ ታፕታፕ ኮፒ ሊንክ ሪከርድ እያደረጋችሁ ማለት ግን በቃ እኔ ላይ እንደዚህ ለማድረግ ሲያስብ በጣም የሚደበረኝ። ቆይ ባንቺ ላይ ምን ለማድረግ አሰብ? ሚስቱ ነሽ? ሽማግሌ ልኮ ምናምን የተጋባችሁት አራው እና ምን ያስባል? ቢያወራሽም ባልሽ ነው ምናምን እሱ ታጣ የለውም። አይ እኔ ማፈርቼው እኮ አይደለም። ምንም የሚያስፈራኝ የለም አዲስ አበባ ውስጥ ሆኜ። ነገር ግን ምን እንደሆነ ታውቃለህ? በማሰቡ በዚህ ያክል ደረጃ እኔን ማሰቡ በቃ እንደው ዘዴ በቃ ሰው አይጓጓም፣ ተለያየ።
ግን የልጅ አባት ነው፣ የልጅ እናት ናት። ቢያንስ ኃላፊነት አለባት። በቃ ለልጇ ትኖርላት፣ ልታዋጥ። እንደዚህ አይነት ካልኩሌቶች ያስፈልጋል። ለጊዜ ስሜቱ ምናምን ነገር ሲነቃ ለሚያብድበት ጊዜ እንደዚህ መደረግ አለበት። ይነቃል ብለሽ ነው በ30 ዓመት 37 ዓመት እና 36 ሰው ካልገባው እንግዲህ ይማጭ በቃ የልጅ እናት ናት፣ ኃላፊነት አለባት። ቢያንስ የሆነ ለዚህ የምታደርገው ነገር አለባት። ሰላም አለስታት በቃ አንዴ ሄጃለሁ አርፌ ያለሁበት ተሰብሰብ ብሎ አልተወም። ለአንቺ ክፉ ነገር ሲያስብ ምናምን ልጁንስ እንደምትሰጪው አያውቅም እንዴ? ልጁን እንደሚያሳድግ አያውቅም እንዴ? አያሳድግም። እኔ ነኝ የማሳድገው። ፋይናንሻሊም አይቷትም አያውቅም። ፋይናንሻሊ አያውቅም እንዴ? ቆይ አያውቅም እንዴ? አሁን ለአንቺ ክፉ የሚያስበው ምናምን ልጁን እንካብት ለዛ ነው ልጁን ብትይለት እኮ ራሱን ወዶ ነው በግዱ ነው የሚያሳድገው እኮ እንዴት ተብሎ ዝም ብሎ ያድጋል እንዴ? ልጅ እኮ ይሄንንም ማሰብ አለበት። ስለአንቺ በሰላም በቃ መለያየት ካለባችሁ ለዛ ነው ያዘንኩት። ከዛ ጠዋት ማታ እየደወለ ምናምን መሳደብ ምናምን የማይሆን ነገሮች ማድረግ። አሁን የዛኔ ለካ አሁን አላነሳም፣ ሲደውል አላነሳም። ምክንያቱም ሰላም ስለምፈልግ አላነሳም። ከዛ የነግስ ደወለና አቤት ልጅ በጣም ሲደጋገንተኛ አቤት ነው ስለው፣ ከዛ ለምንድን ነው ሰሞኑን ያላነሳሽ? የማንሳት ግጭ ይፈጥኝ በሚመችኝ ሰዓት አነሳሁኝ ስለው፣ ለካ ይሄን እኔን ሪከርድ ለማድረግ እኔና አንቺ ኦልሬዲ በቃ ተለያይተናል ተባብለናል አይደለ ከይባ በኋላ ምናምን አለ። ከዚህ ሁሉ ጊዜ በኋላ ደውለት ለምን እንደዚህ ተወሪ ታወራኝ ምናምን። ለካ እሱ ሪከርድ እያደረገ የሆነ ከኔ መጥፎ ቃላት ለማስወጣት እሷን ለማሰማት እሷን እንጂ ለመስማት ብላ እና ልጅቷ ስትነግረኝ በዚህ ቀን እንዲህ ብሎ ደውሎልሻል ምንም ግራ ገብቶች ነበር ምናምን አለችኝ። ኦኬ መለያየትሽን እንድታቀ ሪከርድ አድርጎ እንድታቅ ከዛ በሌላ ሰው አስመስሎ ትዳር የሰው ትዳር ለምን ትበጠብጫለሽ ብሎ እኔ እንደላኩኝ አድርጎ በእሷ እህት ሜሴጅ መላክ። ከዛ እሷ አሁን ደውሎ ይዛኔ አንቺ ለምንድን ነው ቴክስት የምታደርጊላት ምናምን፣ እሷ እኮ ዝም ብሎ ኖርማል ፍሬንድ ናት፣ ለምንድን እንደዚህ የምታደርጊው ምናምን። የማውቀው ጉዳይ የለም እኔ አራስ ቤት ነኝ፣ ለራሴ ገና ብዙ ዲፕሬሽን ውስጥ ነበርኩኝ ምናምን የማውቀው ነገር ስለምንድን ነው የምታወራው አንተ ሰው ያመሀል እንደ ምናምን ነገር ባለትዳር ነው ብለሽ ምናምን ቴክስት የሰዎች ትዳር የበጠበች ብለሽ ቴክስት ታደርጊላት ምናምን፣ እኛ ተነጋግረን አይደል እንደ እንትን ያለው ምናምን ነገር አለ። ከዛ ገባኝ ሪካርድ እየተደረገ እንደሆነ ውስጥ ነገር ወይ የሆነ ነገር ለማረጋገጥ ፈልጉ እንደዚህ ጋር። ከዛ እቺ ልጅ አሁን ስትነግረኝ በቃ እኔ በጣም ከአቅሜ በላይ ስለሆነ ነው። ግን የዛን ጊዜ እንደዚህ ብሎ ደውሎልሽ ነበር አልታች? አዎ ደውሎልኝ ነበር ምናምን ስላት፣ ከዛ እንዲህ ብሎ ጠይቆሻል ምናምን ራሱ ነው ቴክስቱን የሚያደረገው በሌላ ቁጥር ራሱ ነው ለቬሮኒካ እህት ቴክስት የተደረገው። አውቆ ሆን ብሎ አንቺ እንዳደረግሽ ነው ያደረጉት አለች። ይሄ ሁሉ ኮምፕሊኬት በቃ ከዛ በኋላ ነው በጣም ይሄ ማለት እኔ ትቻቸዋለሁ ትቼው እኮ እኔ ላይፍ እየኖርኩ ነው ብዙ ፕሮሰስ ክርስትና እሱ ደግሞ የኔ ስም ነው እያጠፋ ያለው። አሁን እንደዚህ በአጋጣሚ ምናምን ነገር አሁን ለምሳሌ ቅርብ ሰዓት የሱን ጓደኛ አግኝቼው ነበር፣ ሬስቶራንት ነበር ሰላም ስንባባል ነው ልጠይቅሽ ፈልጌ እኮ ምናምን ነገር ያ ተቀይሜሃለሁ ምናምን ምናምን አንባቸው የሚባለው ተቀይሜሃለሁ ምናምን ነገር አልኩት። ከዛ ኧረ እኔ ልጠይቅሽ ፈልጌ ደውዬ እኮ ምናምን አያነሳም ስልኩን እሱ ምናምን ምንድን ነው የምሰማው ምናምን አለ። ከዛ ለምንድን ነው እንደዚህ እንትን ነው እና የኔን ክፋት ነው እሱ እያተናገረ ያለው። ከቤት አባራኝ እንደዚህ አድርጋኝ ምናምን ይሄ መጥፎ ነገሮች ከዛ በእኔ ግፊት እንደሆነ ከዛ ደግሞ ድራማ ኤቪደንስ እንዲሆነ ድራማ ይሄንን ያልኩን ድራማ ይሰራሉ ማለት ነው። እሷም የድራማው አካል ናት ልጅቷም ማለት ነው። ኦልሬዲ የወለደ ገና ከመውለዱ ሳይለያይ ነው ውስጥ አንለያይ ነው የገባቸው የነበረ እንደ ጥቅምት ላይ ነው 19 ነው የወለድኩት። ከዛ ቤት የወጣ ነው ደግሞ ጥቅምት መጀመሪያ ላይ ምናምን ስቲል አብረን ነበር የምንኖረው እስከዛ ሰዓት ጊዜ ጥቅምት 19 ድረስ። ስለዚህ እያወቀች ፈልጋው ነው። የሚገርም ጥሩ ስም አላት እሷ በአርቱ ላይ ምን ትፈልጋለች? ከዚህ በፊትም እንደዚህ አይነት ነገሮች ሰምቻለሁ። አሜሪካን ያለ ባለትዳር ጋር ምናምን እንደነበረች ሚስ የሚባል ባለትዳር ጋር ሚስትየው ደውላ ምናምን 2 ልጆች ያሉት ምናምን ነገር እንዲህ አይነት ነገሮች ሰምቻለሁ። ይሄንንም የነገሩኝ እዚህ ባርት ውስጥ ያሉ ሰዎች ናቸው። እሷ እኮ የመጀመሪያው አይደለም እንደዚህ አይነት ነገር ምናምን ነገር ሴሰኛ ናት ማለት ነው ማለት እንግዲህ እኔ አሁን ከእነሱ ጋር ብሎ ምንም የለኝም። እንግዲህ እሺ አሁን እንዴት ነው የሚደረገው? እኔ እኮ ግራ ገባኝ እኮ
ምን አሁን አንተ ኢሹአተ ነው ቀላል እኮ ነው በጣም አሁን። ግን አሁን እንዴት ነው መጀመሪያውን ብዙ ማስረጃ አለ በዛ ከዛ ኤቪደንስ ደግሞ ለምሳሌ እሷ አፍሪማ አዋርድ የተዘጋጀበት ጊዜና እሱ ፕሌን ውስጥ ሆነ ያፖስተው አንድ ሴም ታይም ነው። ከዛ የሆነ ሰዓት ላይ ደግሞ አንዲት ልጅ ስፖስት ለምን ፖስተሽ ነው ነገር ይስጠቃት ሱሱ ምትባል ከዛ እንዳለ ኤቪደንሶቹን እንትን አለኝ አሳየችኝ። ከዛ በዚህ ቀን ይሄን ኮሜንት የምታደርጋቸውን እሱ ሪፖስት የሚያደርጋቸው ነገሮች ምናምን በዚህ ቀን እንዳደርጋችልኝ። ከዛ ባለፈ ደግሞ እዛው አካባቢ ያለ ሰው ነገራት አረጋገጠች ማለት ነው። በዛ አረጋግጬ ነው እንጂ ከመሬት ተነስቼ አይደለም ምናምን አለች። ኦኬ አልኳት። ዝም አልኳት። እሱማ ማረጋገጫውማ ቆየ እኮ አብረው መሆናቸው እኮ ቆየ እኮ። ታዲያ ኤቪደንስ ዋናው ሰው እኮ ምንም ውሸት ነገር ላይ ሲወራ ምናምን ነው ገባ። እኔም በዚህ መልኩ እኔን ለማሸማቀቅ እነሱ እየሰሩና እየተዘጋጁ ካሉ ሰው አይነት ለምንድን ነው የምራራላቸው? ነግሬሃለሁ ቅድም እኔ አፌን አውጥቼ በቃ የፈለግከውን ማድረግ ትችላለህ ከዚህ በኋላ ይትሱቂ። ነገር ግን እኔ ወደ ነበርኩበት እስክመለስና በቃ ራስ ቤት ውስጥ ወጣ እስከስተካከል ድረስ ሁሉም ነገር በድብቅ አድርገው በቃ የኔን አፌክት እንዳታደርገኝ በድብቅ አድርግልኝ ምናምን ነገር ብዬ እስካወራ ድረስ ማለት ነው በቃ ግልጽ። ከዛ ምንድን አለች ደግሞ እንደው ክሊፕ እንትን እያደረጉ ነው እንደዚህ እና አንቺ እንዳይደብርሽ ሲለቀቅ አዲስ እንትን እንዳይሆንብሽ ብዬ ነው እና ምናምን ብላ ላከችልኝ። ልጅቷ ልክ እና ለምታወራኝ ያለች ዲአክቲቭ አደረገችው አካውንቷን ቲክቶክ ላይ ነው የምትልክልኝ። አይቼዋለሁ እሱም ማለት ነው እንደዛ ምናምን ነገር አለች። አይ ኖርማል ነው ያርገላቸው ምናምን አቆስ ብዙ መልስ አልሰጣትም ማለት አዳምጣታለሁ እንጂ ቆይስቲ አሁን እንዴት መሆን እንዳለብን ለምን አሁን እዚህ ጋር አንቺም ግዴታ እኮ መግባት አለብሽ። ብቻ አንድ ሰው ብቻ የሚጨርሰው አይደለም ያለው እውነት ሲወጣ ለምሳሌ ይሄ ጉዳይ ሲነሳ እኮ አንቺም ግዴታ አንቺም ስም መጠራት አለበት አይደል እንዴ? ምን አገባኝ ይነሳ እኔ አንሳረኩ ይነሳ ምንም ያደረኩት ነገር የለም። ሰው ብዙ ያወራል። አሁን ያደረኩት ነገር የፈለጉትን ቢያወሩ ፍንጭት ምንም አሁን የሆነች ነገር ፍንጭ ይዘው ነው በቃ ሰዎቹ የሚዘባርቁትና አንቺን እንትን እንዳይልሽ በኋላ እኮ በደንብ አስበሽበት ምናምን ካልሆነ ምንም አፌክት አያደርገኝም። ከዚህ በላይ ለልጄን እንዳሳድግ አለመቻል ገባው። የሆነ ሰው እኮ አእምሮዬን ንጹህ ሊሆን መረበሽ የለብኝም በሆነ ባልሆነ ሌላ እርምጃ እንደዚህ ሌላ እርምጃ መወሰድ ይችላል። ግን እንደዚህ ይሄን ያክል ሲል አይደለሁም። በቃ ፈጣሪ ሰው ይስራቸው ይስጣቸዋል። ግን በዚህ ያክል ደረጃ ደግሞ እንደዚህ በሰውኛ ደግሞ እንደዚህ ያደረጉኝ ከሆነ ምንም ቢባልባቸው ቢነሳባቸው I don't mind። በሌላው ደግሞ እኔ በማየው በሚታየው እንደዚህ ደረሰኝ በማላየው ደግሞ እግዚአብሔር በሚያውቀው ደግሞ ስንት ነገር አድርገው ይሆናል። በማይታወቀው ደግሞ እግዚአብሔር ይስራቸውን ይስጣቸው። I don't revenge ይሄ በቀል ምናምን ክፉ ነገር ምናምን ለማድረግም ለመመኘትም እንትን አይደለም። ግን በቃ እግዚአብሔር አንቺ ጠንካራ ሴት ነሽ እኮ ብዙ ሰርተሽ ብዙ መለወጥ ነው። ኪሩ አንዴ ሚት እድል እንስጣት ዮኒ እስከዚህ ካሰማን ለሷም ደግሞ እድል መስጠት ያስፈልጋልና መግባት የምትችል ከሆነ ሶኒታ ገብታ እንድታወራ ብናደርግ አሁን የኛ ብቻ ነገር ሰማዕትነት ለማጥራት እየጣርን እሷን የጎዳናት እንዳይመስል መግባት የምትችል ከሆነ ኤኒታይም መድረኩ ከፍት ነው ለሷ። አው እንደዛ ቢሆን የተሻለ ነው። እስካሁን ግን ባለው መሰረት ልንገራችሁ ይሄ አሉባልታ ነው። ምንም ቁም ነገር አላወራችም እኮ። እንስማው አሉባልታም ሆነ ምንም ይሰማ እስከመጨረሻ ያ ይሰማል። ገባችሁ? እናንተ ፈጥራችሁ እንዳላወራችሁ ይሄ ማረጋገጫ ገባ? እኛ ከጥላቻ አንፃር ሰው አዞን ምናምን እንዳልሆነ አገባኝ። እሱንማ ሰውም አንደርስታንድ ያደርጋል እኮ እዚህ ጋር እናንተ አይደለም እሷ ናት ስታወራ የነበረው። ግን ሙሉ ያወራችሁ አሉባልታ ምንም ነገር ያለው ነገር አላወራም። እናገር የምትፈልገው ነገር ካለ ገብታ ትናገር። ኪሩ ክፈተው። ኪሩ ታላቅ ወንድሜ ክፈተው። ግን እልፍ ከዚህ በላይ እልፍ ኃላፊነት ሌላ ሰው መማር አለበት። ማንነቱን ሰው ማወቅ አለበት።
እንደዚህ ሶሻል ሚዲያ ላይ ባክግራውንድ ፊታቸውን ሸፍነው በዚህ ውስጥ ለውስጥ በጣም ከተባለ በጣም እንትን ካለ እሱ ብቻ አይደለም አንድ የሚደረጉ ነገሮች መቆም አለበት። በቃ ታለንቱ ያለው ሰው እንዳይሰራ፣ ሴት ልጅ በሴትነቷ እንዳትወጣ፣ ምን እንዳትል እዛው ቀብረው አስወልዱ። ፋይናንሻሊ ስቴብል ያልሆኑ ሴቶች ቤተሰባቸው ላይ ወድቀው ምን ሊሆኑ ነው? በዚህ ኑሮ ኢትዮጵያ ውስጥ እንዴ አንተ እዚህ ኑሮ መሰለ ሰው የሚኖረው መብት ይከብዳል። ኢትዮጵያ ውስጥ እና ሰው ራሱን አይጥፋ። እኔ ሰው ወዶ ያብዳል እንዴ? ሰው ወዶ እንዴት አያብድም? ማርያምን የሆነ ሰዓት ላይ ጫፍ ላይ ልጫለሁ ደረስኩ። ሰው ለካ ወዶ አያብድም። ምን ሆኖ ነበር? አንቺ ኢትዮጵያ ተመቸሽ እንጂ እዚህ ነበር እኮ አሪፍ ነው። አንቺ እኔ እዚህ ምን እግዚአብሔር ይመስገን እውነት እኔ አላውቅም። እግዚአብሔር ጥሩ ፋሚሊ ሰጥቶኝ ምንም የምቸገረውም ነገር ማስበውም ነገር ግን በቃ ለልጅ የሆነ ነገር ፈልጊ ማድረግ ያቃተኝ ለታ ነው። የዛኔ ነው ማብደው። እዛ ደረጃ እንኳን አደርሽም። ጀግና ሴት ነሽ። እንዴት ቀልጃለሽ? ማብደው የዛኔ ነው። ምክንያቱም እኔ በፊት በጣም ማቴሪያሊስቲክ ነበር። ማቴሪያሊስቲክ በራሴ ማለት ነው። ለራሴ ምንም ማስብ ነገር የለም። አሁን ምንም ያሳስበኝ ነገር የለም። ለልጅ የሆነ ይሄ የግል እንትን ነው። ኪሩ ታላቅ ወንድሜ እሱ እኔ በሰጠኝ ሚት ይሄ የግል ነው ህይወቷ ምናምን ይሄ አያስፈልግም ብዬ ነው የማስበው። እስከዚህ እስካሉ ድረስ ዮኒ እኛ ቬሮኒካን ጠልተናት ወይም ደግሞ ሰው ከፍሎን ወይም ደግሞ የሆነ ሰው ስማቸው እንዲያጠፋ እነሱ ያሰቡትና እስከ ዛሬ እየለጠፉ የሚሰርቧት አይነት ሰው ከፍሎን እንዳልሆነ አጭሯን ቮይስ አለችው። ያቺ አጭሯ ቮይስ እሷ ኦኬ የመጀመሪያውን የመጀመሪያውን ከቻለ ኦኬ ኪሩ የመጀመሪያውን እሱን ከእንደገና ፕሌይ አርግልን ማለት ነው። ሳምንት ድረስ ክፋቴ ካልኩሌት አድርጎ ምናምን ነገር እንደዚህ ለማጥቃት ይሞክራል ብዬ ማስበው ልጅ አልነበረም። ግን በቃ እኔ ላይ እንደዚህ ለማድረግ ሲያስብ በጣም የሚደበረኝ። ቆይ ባንቺ ላይ ምን ለማድረግ አሰብ? ሚስቱ ነሽ? ሽማግሌ ልኮ ምናምን የተጋባችሁት እና ምን ያስባል? ቢያወራሽም ባልሽ ነው ምናምን እሱ ታጣ የለውም። እኔ ማፈርቸው እኮ አይደለም። ምንም የሚያስፈራኝ የለም አዲስ አበባ ውስጥ ሆኜ። ነገር ግን ምን እንደሆነ ታውቃለህ? በማሰቡ በዚህ ያክል ደረጃ እኔን ማሰቡ በቃ እንዴት ዘደይ በቃ ሰው አይጓጓም። ተለያየ የልጅ አባት ነው የልጅ እናት ናት። ቢያንስ ኃላፊነት አለባት። በቃ ለልጇ ትኑርና ልታዋጥ። እንደዚህ አይነት ካልኩሌቶች ያስፈልጋል። ለጊዜ ስሜቱ ምናምን ነገር ሲነቃ ለሚያብድበት ጊዜ እንደዚህ መደረግ አለበት። ይነቃል ብለሽ ነው? በ30 አመቱ 37 አመትና 36 ሰው ካልገባው እንግዲህ ይማጭ በቃ ልጅ ናት፣ ኃላፊነት አለባት። ቢያንስ የሆነ ለዚህ የምታደርገው ነገር አለባት። ሰላም አለስቷት በቃ አንዴ ሄጃለሁ አርፌ ያለሁበት ልሰብሰብ ብሎ አልተወም። ለአንቺ ክፉ ነገር ሲያስብ ምናምን ልጁንስ እንደምትሰጪው አያውቅም እንዴ? ልጁን እንደሚያሳድግ አያውቅም እንዴ? አያሳድግም። እኔ ነኝ የማሳድገው። ፋይናንሻሊም አይቷትም አያውቅም። ፋይናንሻሊ አያውቅም እንዴ? አሁን ለአንቺ ክፉ የሚያስበው ምናምን ልጁን እንካብት። ለዛ ነው ልጁን ብትይለት እኮ ራሱን ወዶ ነው በግዱ ነው የሚያሳድገው እኮ እንዴት ዝም ብሎ ያድጋል እንዴ ልጅ እኮ ይሄንንም ማሰብ አለበት። ስለአንቺ በሰላም በቃ መለያየት ካለባችሁ ለዛ ነው ያዘንኩት። ከዛ ጠዋት ማታ እየደወለ ምናምን መሳደብ ምናምን የማይሆን ነገሮች ማድረግ። አሁን የዛኔ ለካ አሁን አላነሳም፣ ሲደውል አላነሳም። ምክንያቱም ሰላም ስለምፈልግ አላነሳም። ከዛ የነግስ ደወለና አቤት ብዬ በጣም ሲደጋገጠኝ አቤት ነው ስለው፣ ከዛ ለምንድን ነው ሰሞኑን ያላነሳሽ? የማንሳት ግጭት የለብኝም በሚመችኝ ሰዓት አነሳው ስለው ለካ ይሄን እኔን ሪከርድ ለማድረግ እኔና አንቺ ኦልሬዲ በቃ ተለያይተናል ተባብለን እናርለ ከይባ በኋላ ምናምን አለ። ከዚህ ሁሉ ጊዜ በኋላ ደውለህ ለምን እንደዚህ ተወሪ የምታወራኝ ምናምን ለካ እሱ ሪከርድ እያደረገ የሆነ ከኔ መጥፎ ቃላት ለማስወጣት እሷን ለማሰማት እሷን እንጂ ለመስማት ብላ እና ልጅቷ ስትነግረኝ በዚህ ቀን እንዲህ ብሎ ደውሎልሻል። ምንም ከታች ያሉ ሰዎች እንዳለ ተደገመ ሰምተነዋል። ድጋሚ ነው ተሰምቷል። አዲስ የገቡ ካሉ እንዲሰሙት በሚል ነው እንጂ ተሰምቷል። ይሄ ጉዳይ ግን ፍርድ ቤቱ የሆነ ነገር ሊል ይፈልጋል። እዚህ ጋር እናንተ በመጀመሪያ ጅቦና ሙላላ ልጅቷ ናት የመጣችው። ልጅቷ ናት ይሄን ነገር ለነሱ የነገረችው።
እሷ በነገረቻቸው መሰረት መጥተው ይህን ነገር አውርተውታል። ስለዚህ ራሳቸው ድራማ ለመፍጠር የሆነ ነገር ለመፍጠር ብለው ያመጡት ሳይሆኑ የሙሉዓለም የቀድሞ ባለቤቱ ይህንን ወሬ ዘግባቸዋለች። ያወራችው ወሬ ግን አርቲ ቡርቲ ነው። ዝም ብሎ ሻይ ላይ ቡና ላይ የምታወራው ስለሆነ ሰው አለ አይደለ? ይህ ሰው እንደዚህ ነው፣ እንደዚህ ሰምቼ ነበር፣ እንደዚህ ሆኗል፣ በዚህ ወጥቶ በዚህ ወርዶ የሚባል ነገር እንጂ ምንም ከቬሮኒካ ጋር የሚያገናኘው ነገር አይደለም። በስማ በለው ምንም ማረጋገጫ የሌለው ነገር በስማ በለው ልጅቷ ዝም ብላ ነው ያወራችው። እውነት ለመናገር አይ አይደለም የምትል ከሆነ ደግሞ ትምጣና ይህን ነገር ታብራራ። ምንም እዚህ ጋር በያዝነው እግዚአብሔር ምስክሬ አርቲ ቡርቲ እንጂ አንድ ቁም ነገር አላወራችም። አንድ ነው ማወራ። እኔ ልጅን ማሳደግ ምንም ችግር የለብኝም። አሜሪካን ሀገር ላይ የሰው ልምዷ ነው እንደዚህ ታደርጋለች ምናምን ሲባል ሰምቻለሁ። አርቲስቶች ነገሩኝ። በዚህ ገብቶ በዚህ ወጥቶ መረጃ ማለት ያ አይደለም። እኔ አሁን ኤቪደንስ ብዬ ሳመጣ ይኸው ይሄ ተብሏል ብዬ ስል ይኸው ብዬ አምጥቼ ነው የምለው። ይሄ ተደርጓል ሲባል ይኸው ብዬ የማመጣው እንጂ ዝም ብሎ ሰምቼ ነበር እንደዚህ ሆኜ ነው ከተባለ ተራ ሐሜት እንጂ ቬሮኒካን የሚያስወቅስ ነገር አለ። ግን ቬሮኒካ ይቺን ልጅ የመክሰስ እንትኗ በጣም ከፍ ያለ ነው በዚህ አጋጣሚ። ምክንያቱም የተናገረችው ቬሮኒካ ላይ ዋሽታለች። አሜሪካን ባለው ዋሽታለች። ኢትዮጵያን ባለው ላይ በኤቪደንስ በተመሰረተ ነገር ላይ እሷ እውነተኛ ሰው ብትሆን ትልክላችሁ ነበር መረጃዎች። ማውራት ሳይሆን ይኸው መረጃው ብላ ይዛ መታ ማድረግ ትችል ነበር። ተግባባት። መረጃውን ይዛ መምጣት ትችል ነበር። መረጃ ምንም አላመጣችም፣ አወራች እንጂ መረጃው ይኸው እንደዚህ ሲያደርጉ ይኸው ሆቴል የገቡበት ይኸው እንደዚህ ሲሆን ይኸው ብላ ይኸውም ጅቦዬ ይሄን መረጃ ይኸውልህ ወይ ቡላላ ይሄ ነው መረጃው። ሀገርም አብረው እንደሄዱ ምናምን እንኳን ወደ አሁን እሷ ብትመጣ ይበልጥ ታብራራለች። ሙሉ ወደ 20 ምናምን ደቂቃ ነው፣ ረጅም ነው። ለምን መረጃውን ላንተ አትልክልኝ? ጅቦ ምን መሰለህ አይደለም፣ ከዚህ በኋላ የእሷን መረጃ የሚቀበል ሰው ካለ ይቀበል፣ እኛ አይመለከተንም። እጃችንም መክፈል ነው። ሌላ ይሄ መረጃ አይደለም። ይሄ ዝም ብሎ አሉባልታ እኮ። እሱ ልንገርህ አሁን ምን የፈለኩት ይሆን ቀደም መጀመሪያ ብላል። እኔም ሆነ ጅቦ ይሄን ነገር ስናመጣው ያው አንተ እንደተረዳውም ከታች ያሉትም ሰዎች እንደተረዱት ቬሮኒካን ከመጥላት ቬሮኒካ ይሄን አድርጋለች ብለን ሌላ ውሸት ጨማምረን ከማውራት አንጻር ሳይሆን የቀድሞ ሚስቱ ከነገረችን ከሰጠችን መረጃ ተነስተን ይሄን መረጃ አቅርበናል። ይሄ መረጃ ሲቀርብ አይ ሰው በደንብ እንዲገባው ነው። በደንብ መረጃ በደንብ የሚጋ የኔ ቤተሰቦች የዮዳብ ወይም የሌላ ሰው አይደሉም፣ የተማሩ ናቸው። የኔ ቤተሰቦች በጣም ትምሮ ናቸው። ፈጣሪ ምስክር የሚያገናዝቡ ብቃትና ጥራት ያላቸው ናቸው። ዝም ብሎ አሰስ ገሰስ ፎሎ እንዲያደርገኝም አልፈልግም። እኔ የሚያዳምጡ ናቸው፣ ብቃት አላቸው። እግዚአብሔር ምስክሬ ነው የምልህ፣ ችሎታ አላቸው፣ ያዳምጣሉ። ሰማ ነው እኮ አትድገመን ያሉ 10 እንኳን ሲነገራቸው የሚደብራቸው ሰዎች ናቸው። በደንብ የተማሩ ናቸው ነው ቤት ያሉት። ስለዚህ ነገርካቸው። እናንተ ያንን ወሬ እሷ እንዳወራች ነው፣ ይሄንን አምነዋል። እናንተ ያመጣችሁት አይደለም፣ በተነገራችሁ ነው። ግን እንዳልኩ ያወራቸው አርቲ ቡርቲ እንጂ ቁም ነገር የለውም ነው ያልኩት። አርቲ ቡርቲ ያወራ ሰው የለም፣ ስለ ቬሮኒካ የሚያወራ ሰው የለም። ነግሬያለሁ እንዴት እንደተጀመረ። አሜሪካን ሀገር አለች እኮ አሜሪካን ሀገር የሁለት ልጆች አባት የነበረ ሰውዬ ባለትዳሩን የለመደች ናት አለች። ላስረዳ። ይሄንን ካወራን በኋላ ለ3 ቀን ያክል አልተደዋወልንም። ከዛ ስገባ አካውንቷ ላይ ፖስተዋለች። የቅድሙን አላየሁም። ከዛ ደወልኩላትና ምንድን ነው የምትሰሪው ስላት አይ በቃ ይፈንዳለችኝ። ኦኬ እንደዛ ከሆነ ብዬ ለጆከር ሼር አደረኩለት። እሺ ከዛ ፎሎ አድርግ አውራት አልኩት። ያለውን ነገር ትነግራለች። በቃ ገባ አይደል? እኔ በዚህ በኩል መግባት አልፈልግም። እኔ አላወራሁም ጭራሽ። ኦኬ ከዛ ነገሩ ተገልብጦ ወደ ሌላ ነገር የመጣው ያልሆነ ስም እያወጡ መሳደብ፣ ያልሆነ ነገር መናገር፣ እኛ የሰማነውን ነገር ነው። በቃ እኔ አጀንዳ አንጥቼ እንደዚህ እንትን ማድረግ ጭራሽ ከጉዳዩ ጋር ማይገናኝ ሰው ለጥፎ መስደብ፣ እሱ ሰው እንደሚከፍል አድርጎ ማውራት፣ መሳደብ። ዘቅዝቀው ሲሰድቧት ነበር እያሉ ነበር እነ መሲ ከታች። እናንተ ፎቶዋን ዘቅዝቀው ሰድባቸዋታል ቬሮኒካ። ዮኒ እኛ ሌላ ሰው ስንሰድባ ታውቃለህ? ዘቅዝቀን እውነት ለመናገር አንተ ልጠይቅ ይቻላል። በቃ አለ ማስረጃ አላችሁ? ማስረጃ ካላሉ ነው ከታች እኮ ነው የሚሉት። ማስረጃ አንቺ ጋር ካለ ለእኔ የለኝም። ቡላል ቆይ እታች ያላችሁ አንዳችሁ በቪዲዮ ካላችሁ ፕሊስ ላኩ።
በማስረጃ መታችሁ ሪከርድ ካለ ሪከርዱን ላኩልኝ በዚሁ አሁን አየዋለሁ። ላኩልኝ። ግን እስካሁን ያወራችሁ ልጅቷ አርቲ ቡርቲ ምንም ማስረጃ ሊሆን የማይችል ወሬ ዝም ብላ ነው ያወራችሁ እንጂ ቁም ነገር አላወራም። ጆካ ይገባል። ይሄኛው ታወራሽ ደግሞ አሁን እዚህ ለመግባት ምን አስፈራት? መረጃ ካላት ስትጠይቃት ምን አለች? እኔ አልፈራም ምንም ችግር የለብኝም አለች። እና ለምን እዚህ አልመጣችም? እየደወለችልኝ ነበረ። መግባት ትችላለች፣ እየሰማችም ነው። መታ ማብራራት ትችላለች። ዮኒ እንዴት ነህ? ሰላም ነህ? ጆካ እንዴት ነህ? ምን ነው ጠፋ? ሼር አድርጌ አለው የለውም ነበር ኦንላይን ገና እየገባው ነው። ለማንኛውም እስካሁን እነሱ ስላወሩ ሁለቱንም አስወርዳቸውና ልጅቷን ላስገባለህ። በመጀመሪያ ደረጃ ሆን ብላችሁ አጥምዳችሁ ልጅቷን ሪከርድ አድርጋችኋል ነው። በውስጥ ሪከርድ ስልክ እያወራቻችሁ ሪከርድ ተደርጎ ነው። ይሄን እንደ ሴትነቷ ሌላ ሰው ይፍረዳት። ቮይስ ሪከርድ ያደርጋል ሞባይል አይደረግም በፍጹም። ይሄን እንዴት ዮኒም የጠየቀው ጥያቄ ስለነበር አንተ ሴት ልጅን ሰቅለህ የምትሳደብ ሰው አይደረግም እያልክ ለኛ የምትነግረን አንተ ማን? እሺ ዮኒ በጠበት ከሆነ የምፈልገው እኔ ልውረድ። አጉር ሞት ነው ትላለህ እንዴ? ልጅቷን ላስገባትን አውርተዋል። ልክ ነው። ተራ በተራ እንድታወሩ ነው። አንዴ ጆከር አንዴ 5 ደቂቃ ወይም 3 ደቂቃ አውራና ልጅቷ የምትገባ ከሆነ እኔ 3 ደቂቃ ሳይሆን ልጆቹን አውርዳቸውና እስካሁን አውርተዋል። ተራ በተራ እንድናወራ ትግባና ሐሳቧን ያላትን ነገር ትስጥ። ለምንድን ነው እነሱን አልፈልግም ብላለች? አትፈልግም በፍጹም። ሪካርድ እኮ ያደረጓት ቀጥታ መስመር እኮ እያወሯት እኮ ነው። ኦኬ ስለዚህ አልፈልጋቸውም ማለት ያን ነገር ደግሞ እንዴት እንዳወሯት እኔ ገልጸዋለሁ። እንዴት እንደመጣ አንተም ጅቦ መተህ ለእኔ ቡቴም ላይ ደውለህ ቲክታክ ላይ ሸር አድርገልኝ ለሷም የጻፍኩላትን እሷም አንተ መጀመሪያ ሃይ ብለህ ወለርሽ ምናምን ብለህ የጻፍክላትን ቴክስት ሁሉ እናመጣዋለን። ከዛ ወደ የት እንሄዳለን? ወደ እናት ወደምትባለው እንሄዳለን። ምንም ተሳደበ የነበርክ ሰው አይደለ እንዴ? አሁን ምንድነው ወደ ሰው የምትሄደው? አይ በየተራ ለሴት ልጅ ክብር የለ ሰው የሴትን ስም አትጥራ። ቡላላ አንዴ ቆርቆሪ አትምሰል። ቡላላ እኔና አክብሮን የመጣው ጆከር ቆይ መራገጥ አትችለው። ቤትን ስለማከብር አንተ አይነቱን እኔ ደቂቃ ላናገር አልችልም። ልነግርህ እኮ ነው ቡላላ አንዴ እኔና አክብሮን የመጣው ቆይ ጆከር ቡላላ ይውረድ። ጅቦ በስነ ስርዓት እያወራ ነው። ቡላላ ይውረድ በቃ ቡላላ ባለጌ ጆከር ላውራ ብሎ በስርዓት መጥቶ ነው እኔ ቤት የመጣው። አክብሮኝ ነው የተናገረውን ይናገር። ሌላም ትልልቅ ሰዎች እየሰሙ ስለሆነ ማለት አሁን ይህን ሪከርድ የሰማው ሪከርድ እሷ ቲክታክ ላይ ቪዲዮ ሰርታ ነው ወይስ ምንድን ነው? ቀጥታ መስመር ጅቦ እያወራት ነው አይደል? ለምን ሪከርድ ተደዋውለው ሪከርድ እያደረጋት ነው አይደል? ለምን ሪከርዱን ፈለገው? እኔ ስልክ ላይ ሪከርድ አለ ምናምን የሚባለው ነገር ጨዋታ እሱ አይሰራም። ልጅቷ አሁን ትገባለች፣ ይውረዱላት፣ ትገባለች። መጠየቅ ያለብን ነገር አንተ እንድትጠይቃት ፈልጋለሁ። ከዛ በኋላ እኔ መናገር ያለብኝ ነገር እናገር። እዚህ መካከል ላይ ማናት ልትቀጠቀጥ የነበረችው በልጅቷ አስመስለው ቬሮኒካ ናት። ቬሮኒካን አሰዳቢቱ ማናት? ከአሜሪካ የገባችው የቀድሞ ሚስቱ ነች። ማነች? የቀድሞ ሚስቱ ጆካ የቀድሞ ሚስቱ የአቶ የጅቦ ከፋይ አለች። የቡላላ ከፋይ ይሄን ድራማ የሰራችው ገባ አይደለም? አታጥፋ በእናትህ። ከፋይ ምናምን ሲባል በስርዓት ያወራል። ኧረ በእናትህ እኔ ትልቅ ሰው ጋር እያወራሁ ቼክ ሰጥቶናል። ገንዘብ ተግባቡ ስለማችሉ ጅቦ በመረጃ ይቅርታ ጋር ከአክብሮት እኔ ካወረድካቸው በስነ ስርዓት በመረጃ ይሁን ከአክብሮት ጋር እንትን አይሰማ እጠይቅሃለሁ በስም ማጥፋት ቡላላ እሱን በፈለከው ጠይቀኝ። እሱን ትጠይቀዋለህ ሌላ ቦታ። አንዴ ምን ይሆን መሰለህ ጅቦዬ፣ አንዴ ቡላላም ጅቦዬ፣ አንዴ እሷ መግባት ስለምትፈልግ እነሱን ማናገር አልፈልግም፣ የራሴን ሀሳብ ግን መጥቼ መስጠት እችላለሁ ብላለች። ዮኒ ጉዳይ ነው፣ እንደፈለገች ታወራለች። እዚህ ቁጭ ብዬ እሰማለሁ፣ መልስ እሰጣለሁ። አትሰማም፣ አይሆንም፣ አትገባም። የማይሆን ድራማማ እንዲሰራ ኖ ልጅቷን ቮይስ አውጥታችሁ እያሰማችሁ እኔ ላናግራቸው አንዴ። ለምን ፈራ? ቮይስ አውጥተው ገባኝ። አንዴ ዝም በል እስኪ ጆከር፣ አንዴ ዝም በል። ምንድነው እሷ ባለ ጉዳዩዋ እነሱን አልፈልግም እኔ መጥቼ እናገራለሁ ካለች፣ ካልገባች አስገባቸዋለሁ መልሼ። ስለኛን መሰለኝ የምታወራው አይደል? ኖ ስለ ራሷ ጉዳይ መጀመሪያ። እንደዚህ አይነት ፍትህ አለ፣ እንደዚህ አይነት
ጉዳይ እኮ የእሷ እንጂ ሪከርድ አውጥተህ እያሰማህ አንድ አስማሚ ጉዳይ ላምጣ። ዮኒ አስማሚ ዮኒ ቤቱን አንተ እስቲ በእናትህ ላውራ። ጆከር ዝም ብላ አትንጣጣ። እሱን እያወሩ ነው ያለሁት። ገባ ጀምሮ እየረበሽከኝ ስለሆነ ሸኝቻለሁ። አም ሶሪ ቡላ ባለጌ ነው እንዴ? ሚውት አድርገው ጆከር ቡላላ። እኔ በጣም ገብቷል። ከመጣ ጀምሮ ትሪገር ማድረግ ነው የፈለግከው ቡላላ። ብታዳምጥ ኖሮ ችግር የለውም። ቡላላ በጥብጦ መሄድ ነው የሚፈልገው ጉዳዩን። ስለዚህ እኔ አሁን የማደርገው ምንድን ነው፣ ጅቦ አንዴ ትናገር ያላት ስለ ጉዳዩ እንድታወራ ነው የምፈልገው። አንተን ልትናገር የአንተ ስም ካለ ምን ይሆን መሰለ ትገባለህ። ቀጥታ የኔ ስም ነው የሚነሳው፣ እርግጠኛ ነኝ። ይኸው ቮይሱን ያሰማሁት እኔ ነኝ። ለምን መሰለ ቮይሱን ያሰማህበት ነገር እሷን አስፈቅደ ነው ወይ ሪከርድ ስታደርግ? አሁን ጥያቄ የሚኖራት እሷ እንደ ጓደኛ ነው ያወራች፣ አንተ ግን ሪከርድ አድርጋታል። አዎ። ስለዚህ እንደ ጓደኛ ስታወራ ሪከርድ ስታደርግ እምነቱ ከአንተ ጋር ያላት ነገር ይጠፋል። አዳምጠኝ አንድ ነገር ሞባይሌ ኮል ቮይስ ሪከርድ ያደርጋል። ኖ ዝም ብሎማ አያደርግም። ሪከርድ የሚለውን ካልነካው አፕሊኬሽኑን እልክልሃለሁ። ሁላችንም አለን። እኔ አሁን ሪከርድ አለ። ዮኒ እኔ ሐሳቤን እኔ እስካሁን እነሱ ስለወሩ ይሄ ታወራለህ አንዴ የልጆቹ ነው ማለት ነው የፈለኩትን ነገር የልጆቹ የህይወት ጉዳይ ነው። እችኛይቱም ምስኪን ናት፣ ልጅ ታቅፋ ነው ያለ። ያችኛይቱም ለስራ በት ብላ የምትተዳደር ላበቷን ጠፋ አድርጋ የምትኖር ናት። ቬሮኒካ ማንም ማደርስ ሰው ናት። ቡላላ በፍቅር የምታወራው በክብር ከሆነ ትገባለህ። ኖ ልልህ የፈለኩት ነገር እስካሁን አወሩ አይደለ? ሪከርዷን ሁሉ አውጥተው አሰሙ። እኔ ልጅቷን ላስገባልህ ነው የምጠይቃትን ጥያቄ ትጠይቅ። ከዛ ጨምሮ እኔ መጨመር ያለብኝን ነገር ይጨምራሉ አልኩ አይደል? እስካሁን አውርተዋል። ለምን ፈሩ? ለምን ከታች አይቀመጥ? ቤቱን የምትመራው አንተ ነህ። ካልሆነ ምንድን ነው የሚያስፈራ? አልፈልግም ካለች ባለጉዳይ አትፈልግም፣ ፈጽሞ አትፈልግም። እነሱ ጋር የእኔ ስም ከተነሳ ግን እገባለሁ። አትገባም። ለምን የእሷን ስም ቮይስ አውጥተዋል እንዴ? ዮኒ ሲጨርስ ቤቱ ህግ አለው። ቤቱ ህግ አለው ዮኒ አይደለ? ለማንም አይደለ። ስለዚህ ሲፈልጋቸው ያስገባቸዋል። እስካሁን ቮይሷን ሁሉ በውስጥ ያወራውን ቮይስ አፕሊኬሽን ነው የምትለው አንተ። እንዴት ነው አፕሊኬሽን ምን በተበደለች ላይ እንደዛ አይነት ቁስል ሰዳችሁ ድራማ ይዘህ መጣው። እናት ናት። እናትን ደግሞ ይኸውልህ አወጣዋለሁ እኔ የትም አደርስም። ጅቦ እውነቱን ፊት ለፊት ነው የምነግርህ። ፊት ለፊት አሁን ልጅቷ ትመጣለች አይደለ ብለሃል። ስለዚህ አውርደውና ትግባ። እስካሁን ቮይሷን ሁሉ አይደል ያሰሙት። ይኸውልህ ፍትሃዊ እንድንሆን አውርደውና ትግባ። አስገባለሁ ጅቦ አለቀ። አስገባለሁ። ሚውት አደርጋለሁ፣ አዳምጣታለሁ። ኖ ብሮ ያስገባለሁ አለች። ልጅቷን ማክበር አለ። የልጆች ጨዋታ ከሆነ እኔ ልውረድ። እኔ ትልቅ የህይወት ክስም ላይ ምናምን ያለ ነገር ስለሆነ ጆካ ጅቦ በአክብሮት እኮ ነው የምጠይቀው። ጅቦ ውረድ። እኔም ባለፈው ልንገርህ አይደለ? ቆይ ልንገርህ፣ በጆን ዳንኤል ጉዳይ ላይ ዮኒ አንተ ስላለ እንትና መግባት አልፈልግምና ከአክብሮት ጋር ውረድልኝ ሲለኝ ወርጄ ጆን ዳንኤልን አስገብቶ አውርተዋል። ጆከር ምንም አልተቃወምኩ። ለደም ታውቅ ነው ያልኩት። ገባ? አንተን መቃወም የለብህ። ትወርዳለህ፣ ታዳምጣለህ፣ ከዛ ደግሞ መጠጥ ጠይቃል። ገባ? ገብታ እሰማታለሁ። እሺ ታንክ ዩ። ኦኬ ሌሎቹ ያስፈልጋሉ። እስኩዬም መሲም ዌብሳይት ቆንጆ ያስፈልጋሉ ወይስ ችግር የለባትም? ከሌላ ጋር ሁሉም እንደ ማንኛውም ግለሰብ ዌብሳይትን ከጠየቀኝ ጉዳዩ ላይ ነበር። ኦኬ ቬሮኒካም እችኛይቱም ልጅ እንደ ሴትነቷ እንድነኩ የማይፈልግ ሰው ነው። እዚህ ያሉት ሁላቸውም ምንም ችግር የለባቸው። ግን እኔ ለአንተ አንድ ጥያቄ የምጠይቅህ፣ አንድ ሰው አንተ ሄድክበት፣ ስለ ችግሩ ጠየቅከው፣ ስለ ችግሩ ጠይቀኸው አንተ ሪከርድ ከፍተህ ሪከርድ አድርገህ ለምን ይሄን ሁሉ ሪከርድ ስለማድረግ ፈለጉ? እሱም ፈጣሪ ነው የሚያውቀው። እኔ ምንም የምልህ ነገር እኔ ግደለኝ እግዚአብሔር በሚያውቀው። በመጀመሪያ ደረጃ ሪከርድ ማድረግ በጣም ሶሊያና አበባ ስጭኝ ወይ አበባ ስጭኝ አንድ ቁጥር ጻፊ። በመጀመሪያ ደረጃ እንደ ጭፍን ያለ እውነት አንተ ጅቦ የያዛ ሴት የቀድሞ የ6 ዓመት ሚስቱ ናት፣ የ7 ዓመት ሚስቱ ናት። ዛሬ ጅቦ የሚጀነጅናት ሴት ኢትዮጵያ ገብቶ አንዴ ስለ ጅቦ ተውና አንዴ ስለ ልጇና ስለ ልጅቷ እናውራና ወደ ጅቦ የተገናኘ ነገር እኮ ነው።
የተገናኘ ነገር ይሁን ሪከርድ ያደረጋት እሱ አይደል? በሌለበት ይደብረኛል። ገብቷል። እሱን ቆይ ልጅቷ ትግባና ነገሩን ታብራራው። ልጅቷ ካብራራችሁ በኋላ ገባ ጅቦ በሌለበት አንተንም አላስነቃም። ገብቷል። አላርገው ነይ ግቢ እሷ ትግባ። ያን ነገር ችግር የለውም። ኦኬ ታንክ ዩ ግቢ እናቱ ላኪልኝ። እንዳልኳችሁ ግን አሁን ያወሩት እነሱ በውስጥ የሚወራ ምናምን ነገሮች ነው። እርስ በራስ ያወሩት የሆነ ላስላስ ነገር። ኦኬ እያየዋት አይደለም ሞዴሬተሮች እኔ ግን እየላከችልን ነው። ኦኬ ሶኒታን አገኘኋት። አሁን ሶኒታ ነች፣ አስገባት። ይሄው አግኝቻታለሁ። አስገባት። መጠየቅ ያለብን ጥያቄ አንተ ጠይቃት። ኦኬ ምናልባት አሁን ላይ የተረጋጋ ስሜት የላትም፣ ጠይቃት ትመልስልህ። መቼ እንደተገናኙ ጅቦ ጋር እንዴት እንደመጣባት ከዚህ ጀምርና ጠይቃት። መልካም። አይ እንግዲህ ስትሰማ ነበር ብዬ አስባለሁ። እስካሁን ለነበረው እንኳን ደህና መጣች። በመጀመሪያ ሰላም ብያለሁ። ሰላም፣ እንዴት አመሻችሁ? ሰላም። እኔ በመጀመሪያ እንኳን ማርያም ማረችሽ በሰላም ነው። እሱን ነው የምልሽ። ልጅ በጣም ስለምወድ ማለም ታኖርክ። አሁን ወደ ገደለው ልንገባ። በተወሰነ መልኩ ሰምቻችኋለሁ። ሰምተሻል አይደለ? በተወሰነ መልኩም ቢሆን ግማሽ ላይ ነው አይ ቲንክ የደረስኩት። የነገሩን መረጃ ምንድን ነው? እዛ ላይ ሪከርድ ተደርጎ የሰማነው ምንድን ነው? ያ እንደዚህ ሲባል ሰምቻለሁ። አሜሪካን ሀገርም አሁን ደግሞ እዚህ እንደዚህ እያደረገች ነው የሚል ነው የቬሮኒካ ጉዳይ። በዚህ ነገር ላይ ተጨባጭ ማስረጃ በመጀመሪያ አለ በቬሮኒካ እና በአንቺ በቀድሞ ባለቤት። በመጀመሪያ ደረጃ እኔ አሁን ሶሻል ሚዲያ ላይ ነውና እንደዚህ በሉልኝ ያልኳቸው ነገር የለም። ለምንም ደግሞ ይሄ ሪከርድ እኔ አሁን ፈጣሪ በሚያውቀው አሁን ነው ከነሱ የሰማሁት። ምክንያቱም ጅቦ ፎር ሎንግ ታይም ጓደኛዬ ነው። ጓደኛዬ ሲንስ ድሮ ጀምሮ ነው የማውቀው። ከ3-4 ዓመት ማለት ነው 4 ዓመት በፊት ነው። ኖርማሊ እናወራለን። ሶሻል ሚዲያ የምጠቀምበት የነበረው ለስራ ነው። የስራ ነገር ነው የምለቅበት። አባያዎችና ሀበሻ ቀሚስ ዲዛይን አደርጋለሁ። ስፔሻሊ አባያ ዲዛይን አደርጋለሁ፣ ሰራለሁ። ያንን ነው ፖስት ማደርገው ሶሻል ሚዲያ ላይ። በዛ አጋጣሚ ነው የተዋወቅነው። ከዛ ባለፈ በውስጥ እናወራለን ፐርሰናል ነገሮችን፣ ኖርማል በቃ ምንም ሚስጥር የማይባሉ ነገሮች እና ከዛ አንፃር ነው አሁን እዚች ጋር ልናወራ የደረስነው። እና አሁን ሶሻል ሚዲያ ላይ እንደውም ሶሻል ሚዲያ ላይ ወጥተሽ አውሪ እንዲህ ምናምን ነገር ብሎኝ ነበረ እና እኔ ማውራት ፈልጋለሁ ማለት ይሄ ነገር በቃ በዛብኝ ምናምን ነገር እንደዚህ ነው እንኩት ምናምን ስለው እንዲህ ሶሻል ሚዲያ ላይ ነገሩ በጣም ከባድ ነው። ሶሻል ሚዲያ ላይ የወጣ ነገር በጣም ከባድ ነው ምናምን ብሎኝ ነበረ። አይ እኔ እንዲወጣ ሳይሆን ያለው ነገር በእኔ በኩል ያለው ነገር የሚያቀልል ይመስለኝ ሼር ማድረግ ፈለግኩኝ ምናምን ብዬ ነበርና አይ በጭራሽ እንዳታስቢ ብሎኛል የማይካር ነገር። ከዛ ባለፈ እንዳልከው የማይጨበጥ ይሄ ተጨባጭ የሆኑ ነገሮች የሉትም። ምክንያቱም እንደ ከፍሬንድ ጋር የምታወራው ነገር ፎርማሊቲ ጠብቀህ አይደለም የምታወራው፣ ኖርማል ዝም ብለህ የምታወራው ዛሬ እንደዚህ ሆንኩኝ እንደዚህ ሆኖ ምናምን ብለህ ዝም ብለህ ተጨባጭ የሌለው ነገር ነው የምታወራው። ያንን ነው ያወራነው ከሱ ጋር እና ያንን ነው አሁን እንደ ኤቪደንስ አድርጎ ነው ዋይ ለምን እንደዚህ ማድረግ እንደተፈለገ እኔ እንዳልኩ ጓደኛዬ ነው አምነዋለሁ። ለምን መቅዳት እንዳስፈለገ አላቅም። እሱ የራሳቸው ጉዳይ ነው። ከዛ ባለፈ አሁንም ቢሆን እንደዚህ አይነት ነገሮችን ሶሻል ሚዲያ ላይ ተበደልኩኝ ኦር የሆነ ሰው እንደዚህ ያደረገኝ ምናምን ብዬ ማውራት አልፈልግም። የራሴ ሪዝን ስላለ እንደዛ አለ። ከዛ በኋላ ግን እኔ ቡላላን አላቀውም። ገባው ማቀው ጅቦን ነው፣ ቡላላን አላቀው። ከዛ ስለዚህ ቡላላ ዋሽታሃል ማለት ነው። አንዴ ይቅርታ አድርግልኝ፣ እኔ አላውቀውም። ቡላላ በጣም ወዳጄ ናት፣ እኛን ነው የምታውቀው ብሎ ነው ሲናገር ነበር። አላውቀውም። የእሱን ግን የጅቦን ግን አሳይሃለሁ ሲንስ ወይ እንደሆነ ማውራት ከጀመርንበት ቦቲም ጀምሮ ቲክቶክ ጀምሮ አለ። ኦኬ። ስለዚህ ቡላላ ቆርጫል በዚህ ጉዳይ ላይ አይመለከትም። አላውቀውም። ምን በመዋረድ እግዚአብሔር ያውጣችሁ። እሺ ቡላላ አላውቀውም። ኦኬ። ከዛ ቁጥርሽ ምናምን ብሎ በውስጥ መጣ። በቃ እንረዳሻለን በቃ እንደዚህ ምናምን ብሎ እንደ ጥሩ ሰው ነገር እንትን አለኝ። ኦኬ። ያ ከዛ ቁጥርሽን አለኝ። እኔ ምንም አልፈለኩኝም፣ ሶሻል ሚዲያ ላይ መውጣት አልፈለኩኝም። አሁንም አልፈልግም፣ ወደፊትም አልፈልግም።
አይ ምን ሆነ መሰለሽ በመሀል ቮይስ ሜሉ ላይ ሪካርዱ ላይ አልዋሽሽም ምን ይለ ከዚህ በኋላ አንፈታም ቢወጣም ባይወጣም የሚል ከጅቦ ጋር ስታወሪ እሱን ያልኩበት ሪዝን እነግርሃለሁ ልመጣልህ ነው። ቅርብ ጊዜ የተፈጠሩ ነገሮች አሉ። እንዲህ አይነት ነገሮች ብዙ አይነት ነገሮች ሰማሁኝ። ምሰማቸው ነገሮች አሉ። በውስጥ የሚላኩልኝ ነገሮች ምናምን አሉ። ምሰማቸው ነገሮች አሉ። ግን እኔ እዛ ህይወት ላይ መቀጠል ስለማልፈልግ በራሴ አቁሜያለሁ። ገባ? መቀጠል የሚፈልግ ሰው ወይ ነገር ያለበት ሰው ለምን ምናምን ብሎ ግብ ሊፈጥር አልፈልገውም። ስለዚህ እኔ ዝም ብዬ የራሴን ህይወት ነው እየኖርኩ ያለሁትኝና ጀስት ያንንም እንደ ፍሬንድ ነው ያወራነው። ያንን እርሳው ከሱ ጋር ያወራነው ሪከርድ ያደረገበት የራሱ ሪዝን ይኖረዋል። አይ ዶንት ኖ ግን እኔ በጣም ነው የማምነው እስከ ዛሬዋ ማታ ድረስ ማለት ነው። ከብለሱ እከራከርለት ነበረ። ይሄ ይመጣል ብዬ አስቤ አይደለም። አይ ዶንት ኖ ዋይ ይሄ ለምን እንደመጣል ኩዌሽን ማርክ አላውቅም። ከዛ ባለፈ ግን ቡላላ በውስጥ ደውሎ ምናምን ነገር ላገኘሽ ምናምን ነገር ብሎኝ ነበረ። እንገናኛለን ምናምን ኦኬ ምናምን ብዬ ነበረ። ከዛ ምን ተፈጥሮ ነው ምናምን ብሎ የራሱን ነገር ምናምን ነገረኝ። እንደዚህ ብዬ አላወራም እሱ የነገረኝን ነገር ገባ። እና የሆኑ ነገሮች እንደ ሲአይዲ ነገር ይሄ የሆነ ነገር እየሰለለ እንደሆነ ቦታው ላይ እነሱም እየሰሩበት እዚህ ነገር ላይ እንደሚያውቁ ራሱ የነገሩኝ እነሱ ናቸው ያረጋገጡልኝ። እንደዚህ ሪሌሽንሺፕ እንዳላቸው ምናምን ያረጋገጡልኝ እነሱ ናቸው። ምክንያቱም የጅቦ የሆነ ሰው ኢትዮጵያ ይሄዳል። ስም ማንሳት አልፈልግም፣ ምክንያቱም ስቲል ያስጠይቃል። እኔ በውስጥ የማወራው እና እንደዚህ ወጥቼ የማወራው ነገር አንድ አይደለም። ጓደኛዬ ከሆንኩ የፈለኩትን ልዘባረቅ እችላለሁ። ምንም ፎርማሊቲ አላሟላም ከጓደኛዬ ጋር ለማውራት። እዚህ ጋር ግን ስመጣ ስም አላነሳም። ገባህ? አንዱን ስሙን የማልጠቅሰው ሰው ኢትዮጵያ ይሄዳል። ከዛም በኋላ እንደውም የሆኑ ነገሮች ሲደረጉ አወራሁትኝ ጅቦ እንዲህ አይነት ነገሮች እኔ በሰዓቱ ከዛ ሰው ጋር ሆኜ ቢሆን ኖሮ ይሄ ሁለቱ ሰዎች የመገናኘቱ ምክንያት የኔን ከዛ ሰው ጋር ያለኝን ሪሌሽንሺፕ ሊያፈርሰው ይችላል ብዬ ነገርኩት። ነው ችግር የለውም ኖርማል ነው ስራ ነው ምናምን ብሎ አለኝ። ኢትስ ኦኬ ዋናው ያንተ እምነት ነው ጎ አሄድ ምናምን ብዬ እንደ ፍሬንድ ነገረኝ። በቃ ጎ አሄድ ምናምን ብዬ ቀጠለ፣ አለቀ። ከዛ እዛች ጋር የሆነ ነገር የጀመረው ያ ሰው የጀመረው ነገር ስም መጥራት ስለማይቻል የሆነ ነገር ነው የሚመስለው። አሁን የሆነ ዝም ብሎ ወሬ አሉባልታ ነው የሚመስለው። እና እዛ ጋር ፌል አደረገባቸው። የሆነ ነገር ፌል ሲያደርግባቸው ጊዜ ነው አይ ቲንክ እኔ ሪከርድ ማድረግ የጀመሩት። ያኛውን ሰው ለመናገር ታርጌት ለማድረግ ፈልገው ለዛ ነው ብዬ አምናለሁ። ምክንያቱም ምንም ሪዝን የለም ሪከርድ መደራረጉ፣ ምንም ሪዝን የለም። እኔ ከልጅቷ ጋር ፐርሰናል ኬዝ የለብኝም። ገባክ? ማውራት የምችለው ግንኙነቴ ከዚህኛው ሰው ጋር ነው፣ ከኔ ከምለው አብሮኝ ከነበረ ሰው ጋር ነው። ገባክ? ከዛ ጋር ምንም ችግር የለብኝም፣ አይመለከተኝም። ገባህ? እኔ እኮ ነገ በህይወቴ ሌላ ወንድ ሊመጣ ይችላል። ከዛም በኋላ የእሱን ስቶሪ ሳላጣራ የሆነ ነገር አሳምኖኝ ምናምን ነገር አብሮኝ ሊኖር ይችላል በራሴ መንገድ ስለዛ ሰው ካላጣራ በስተቀር። ስለዚህ ጥፋተኛው እኔ ነኝ ወይስ የመጣብኝ ወንድ ነው? ማንን ነው ብሌም ማድረግ የምችለው? ሌላኛው ሴት። ስለዚህ አሁንም ቢሆን ከሌላ ሰው ጋር ምንም ፕሮብለም የለብኝም። ችግር ካለብኝ ሰው ጋር መፍታት በሚቻልበት መንገዱ እየሄድኩ ነው። አሁን እዚች ጋር ወጥቼ ማውራቱ ራሱ ለኔ ሊያስጠይቀኝ ይችላል። ምክንያቱም ከጀመርኩት ፕሮሰስ ጋር እዚህ ጋር ሌላ ነገር ማውራቴ ሌላ ነገር አፌክት ሊያደርገኝ ይችላል። ዳትስ ዋይ እነሱንም ቡላላ እንደው ውጪ ሶሻል ሚዲያ ላይ እንደዚህ አውሪ ምናምን ነው አላወራም። ለምን? ማን ይጠቅመኛል? ዮኒ ማኛ ጋር ብሎኛል ከስንት ጊዜ እንደዚህ አውሪ ምናምን፣ ምንም አይጠቅመኝም፣ አላደርግም። እረፍ ብዬ የላኩለትን ሜሴጅ እንዴት ማሳየት እንደምችል አላውቅም። ልኬለታለሁ ሜሴጅ እረፍ ብዬ ተናግሬያለሁ። ቡላላ ምንም አይነት ስሜንም ሆነ ምንም አይነት ነገር ማድረግ አትችልም፣ ያስጠይቅሃል። ለእኔ ትልክልኛለሽ፣ እኔ ያሳያቸዋለሁ። ሁለተኛ ቡላላ ተወጫለሽ አትወጭም ብሎ ያስፈራራሽን ሁሉ ምንም አትፍሪ፣ ግልጹን ተናገሪ። እነሱ ሲያደርጉሽ የነበረውን ነገር ይጂ እና እኔ ሌላ ሪዝናቸውን አላውቅም፣ የሚያደርጉትን ይሄ እርስ በርስ ያላቸው ሪዝን አላውቅም። ምክንያቱም እኔ የራሴን ኬዝ ነው የማውቀው። የራሴ ኬዝም ደግሞ ከራሴ ከምለው ሰው ጋር ነው ግጭቴ እንጂ ሌላ ሶስተኛ ወገን ዝም ብሎ እንዳሉ ባልታ ተጨባጭ የለውም ነገር እንዳልከው ነገር ላወራ እችላለሁ። የሰማሁትን በሰሚ እኮ ብዙ ነገር ትሰማለን። ኦፍ ኮርስ እኔ ሁማማይኒ ጻድቅ አይደለም። አሚን ከውስጥ ነው ያወራችሁ፣ ገብቶሻል? እንደ ጓደኛ ስላወራሽው እኔም ያልኩት የጓደኞች ወሬ ነው። ይሄ ምንም ተጨባጭነት ያለው ሳይሆን እንደ አንድ ጓደኛ መጣው። ገባኝ። እሱንማ አንደርስታንድ አደረኩ። ጎሄድ እና ያንን ነገር ነው አምጥቶ እዚህ ጋር ያደረገው።
እና አይ ቲንክ እኔ ሪከርድ እንደሚያደርገኝም አላወቅኩትኝም። ምክንያቱም ለምን ተንኮላ ለምን ሊያደርገኝ ይችላል ብዬ አስባለሁ። ለምን ምን አድርጌዋለሁ? ምን አድርጎኛል? ይሄ ልጅ ጠላት አይደለም፣ ጠላቱ አይደለሁም። አለቀ የሱ ነገር እዚች ጋር። አሁንም ቢሆን ሶሻል ሚዲያ ላይ እንደዚህ ሆንኩኝ፣ እንደዚህ አደረገኝ፣ እንደዚህ የተወራውን እዚህ ጋር የሰማችሁትን የማውራት ፍላጎት የለኝም። በስሜት ተነሳስቼ ምናምን ለሱ አልኩትኝ ኖ አይሆንም እንደዚህ እንዳታስቢ ምናምን ብሎ እንደ ጓደኛ በቃ መከረኝ። አለቀ አለፈ እንጂ አሁንም ቢሆን የማንንም ስም የማንም ምንም ነገር በእኔ ምክንያት ለዛ ሰው ውድቀት ምክንያት መሆን አልፈልግም። ለማንም ሰው ውድቀት ምክንያት መሆን አልፈልግም። ግን እውነተኛ ማስረጃ ካለኝ እውነተኛ ሴት ከሆንኩኝ በውስጥ የማደርገውን እኔ አውቃለሁ። የማደርገው ኤኒሲንስ ወደ ህግ መውሰድ ያለብኝን ነገሮች ኦልሬዲ ኦን ደ ዌይ ገባክ እያደረኩ ነው ያለሁት። እዚች ጋር ለምንድን ነው የምወጣው? ለምንድን ነው ሰዎችን ብሌም ማደርገው? እኔ ለገባሁበት ላይፍ ለምንድን ነው ሌሎች ሰዎችን ብሌም ማደርገው? ሜቢ ሰው ከኔ ላይፍ ሊማር የሚችልበት ብዙ ነገሮች አሉ። እሱን ደግሞ ወደፊት አመቻችቼ ማስተካከለውና ማስተላለፍ መፈልገውን ሊሆን ይችላል ወደፊት። አሁን ባለውበት ስታተስ ግን ለማንም ሰው ወታችሁ እንደዚህ አውሩልኝ፣ ወታችሁ እንደዚህ አድርጉልኝ የሚል ነገር ወይም ደግሞ እከሊት እንደዚህ አድርጋለች እንዲሆናለች የሚል ነገር አላወጣሁም። ሁለተኛው ደግሞ ፖስት ያደረኩት የነበረው ቅድም ያሳዩክ በውስጥ የሚላኩልኝ አንዳንድ መረጃዎች ሜሴጆች አሉ። ሜቢ ተራ ነገር ሊሆን ይችላል። እኔ ውስጤ ስለተሰማኝ እግዚአብሔር ይመስገን እግዚአብሔር ለጠበቀኝ ምናምን ብዬ ዝም ብዬ ፖስት ያድኩትኝ እንደ ስቶሪ ነገር ነው ያደረኩትኝ። ከዛ ጠፋ አለቀ እንጂ ማንንም ተናገሩልኝ ማንንም አፉኑኝ ያልኩት ነገር የለም። በራሳቸው ተነሳሽነት ነው ይሄንን ሲያደርጉ የነበረው። ስለዚህ ውጪ መውጣቱን ፈቃደኛ አልነበርሽም? አልነበርኩም። በውስጥም ልኬለታለሁ ዮኒ ማኛ ሲልኝ እኔ አልፈልግም እንደ አይነት ነገር አልፈልግም ተናገራለሁ። እሺ ረገጥ አድርጎ መናገር ጆከር ይፈልጋል መሰለኝ። እሱ ሶሻል ሚዲያ ላይም ስለቆየ አንዳንድ ነገሮች ማለት የፈለግከው ካለ ጆከር እስቲ እስማ። መጀመሪያ አሁን እሷም ስላለች እኔ መናገር የምፈልገው ኤሉ እየላከችልህ ነው ከአስገባት ምናልባት ታረካላት። እኔ ይሄን ጉዳይ ቀድሜ አይቼዋለሁ። ሌላ ሰው ሸር አድርጎልኝ አይቼዋለሁ። ምን ታርገው የለ የሆነ ቀን ላይ ቅርብ በዚህ ወር ላይ ነው ቲክቶክ ላይ ጅቦ ሸር ያደርግልኛል እሷ ያለቀቀችው ቪዲዮ። ያው ነገሩ እንዴት እንደተጀመረ እዚህ ላይ ነው የሚመጣ እኔ ጋር እንዴት እንደተገናኘ ልጅቷ ጋር ለኔ ሸር አድርጎ ቬሮኒካ ይሄን አድርጋ እንደዚህ የበደለቻት ሴት ናትና እንድታግዛት ትፈልጋለች። የወተት መግዣ ራሱ የላትም። አርቲስቱና እሷ አስደብድበዋት አንድ ቤት ተቆልፋ ነው የምትኖረው እያለቀሰች ሴት ልጅ ነች አይደል? ኦኬ አካውንቷን ሸር አድርግልኝ። አሁን እሷ የለቀቀችው ቪዲዮ ነጭ ነው ቴክስት የተጻጻፉበት ስሟ አልታየኝም እዛ ላይ። አካውንቷን ሸር አድርግልኝ እሺ ሊያት አልኩት። ይሄን ስለው አካውንቷ እኮ ሸር ያደረኩልኝ ሲል ስስጫ ነው አስገባኝ ወደ አካውንቷ ፎሎ አደረኳት። ፎሎ አልመለሰችልኝም በምን ላውራት አልኩት። አሁን ልጅቷ አለች አትዋሽም ቴክስቱም ስላለ ተዋጣለች። በምን ላውራት ስለው አይ ፎሎ እንድመልስልህ እነግራታለሁ አለኝ። ወዲያው ፎሎ መለሰችልኝ። ፎሎ መለሰችልኝ። አይ ቀስ ብዬ ማወራ ምናልባት አንተ እያወራህ እንትን ስለነበር ነው። ፎሎ እንደመለሰችልኝ እሱ ደወለላት ፎሎ መለሰችልኝ። ፎሎ ስመልስልኝ ምንድነው ያልኳት? እኔ ቴክስቱም ስላለ አሁን አወጣዋለሁ። እናት እኔና አንቺ በምን አይነት መንገድ ነው የምናወራው አልኳት። መልሽልኝና ማውራት ባለብን ቴሌግራም አለሽ ስላት ከአንዳንድ እሱ ደወለልኝ። ወዲያው ቴክስቱን እንዲያየችው ወዲያው እሱ ደወለልኝ። ምን አለኝ? ተኝታለኝ ማውራት አትፈልግም ምናምን አለ። ለምን አታወራም አልኩት። እንዴት አንተ ደወልክልኝ ለምን እሱ አታወራም? አይ አይደለም ምናምን አለ። አይ እኔ ጅቦዬ አመሰግናለሁ እዚህ ነገር ውስጥ መግባት አልፈልግም። ለዩኤል ስጠዋለኝ ራስህ ውሰድና ስጥ። እሷን ገብቼ ምንድነው ያልኳት ቲክቶክ ላይ ተመልሼ እናትዬ ይቅርብኝ ብዬ ጻፍኩላት።
ነገሩን ማን ጀመረው? ኢዩኤል ጀመረው። ኢዩኤል ሲጀምረው ማን ተነካይ? ኢዩኤል ለኢዩኤል ሸር ሲያደርጉለት ኢዩኤል ዩቲዩብ ላይ ሰርች አድርጎ ሲገባ ስለሱ ሰርች ሲያደርግ የማንን ያገኛል? እናት የምትባለውን የተጋቡበትን ቪዲዮ ያገኛል። ሙሉ ዓለምና እናት ከ6 ዓመት በፊት የተጋቡበት አምጥቶ ለጠፈለት። አንተ ይሄ ያንተ ሚስት አይደለች እንዴ? እንዴት ልትገናኝ አንተ አታውቅም ወይ ብሎ ሲለጥፍበት አበደ። ይሄን ነገር እኔ ሲሰማ ቀጥታ ደወልኩ፣ ጠየቅኩ። ቬሮኒካ በዚህ ልክ ለምን ልትጠመድ ቻለች? ልጅቷንም አውርቻታለሁ። የሆነ ውዝግብ ስድብ ተጀመረ። በዛ መካከል ላይ ልጅቷን ገስት ላይ አስገቧት። ማንነው እነሱ የሚከላከል? እናት የምትባለውን ነው። አሁን መያዝ ያለበት እሷ ስም አልጠራም ያለችው እዚህ ጋር እናት የምትባለው የቀድሞ የ6 ዓመት ሚስቱ ናት። ኤርፖርት የባለፈው እነሱ ያስገቡኝ ሪከርድ አለ። እሱን ማየት መለስ ብለህ ማየት ትችላለህ። ችግር የለውም። ይኸውልህ ሉጣ ይቅርታ ስትፈልጉኝ አስገቡኝ ከታች አለ። ወይ አንዴ ትቆይ። እኔ አንድ ጥያቄ አለኝ። ጥያቄ አይጠፋቸውም አንዳንዶቹ እነሱ ስለሚገቡ ጠይቀሽ አጠቃላይ ሴቶቹን አውሪያቸውና አጠቃላይ ላንቺ እንድታጸጂ ማለት ነው ራስሽን። እኔ ልጨርስና ትቀጥያለሽ። አንዴ ስለመጣሽ እና ውዝግብ ሲጀመር ውዝግብ ሲጀመር ጠቅለል አድርጌ ነው እወርዳለሁ። ጆካን ምን መሰለሽ ሶኒ አይ ቲንክ እየደወሉላት ነው። እነሱ ናቸው የሚደውሉት። አዎ ገብቶኛል። ልንገራት ብዬ ነው። ቡላላ ውጪ ማንም አይደውልም። ይሁንዬ በጣም በእውነት የሚገርም ነገር ነው ግን የሚሰሩት ስራ አይስወር ነው እሱ። ስለዛ ሌላ ጉዳይ ምን ስላለኝ አንድ የሆነ ነገር ልበልሽ። ምን መሰለሽ እዚህ ላይ አጥርተሽ ብትሄጂ መልካም ነው። ገባሽ? ሁለተኛ ሌላ ቤትም ምናምን ቢሉሽ የጠራ ጉዳይ ስላለ አትጨነቅም ከዚህ በኋላ። ስለዚህ ባትወርጂ ይመረጣል። ግን መብትሽ ነው። ገብቶሻል? ያንን ብዬ ነው። ጎ አሄድ ጆከር። ታፕታፕ ኮፒ ሊንክ ቤተሰብ ፕሊዝ። እሺ እሷ ምናልባት ስለምትፈራ ነው እና ለረጅም ጊዜ እንዳወሯት ይሄን ነገር ተገፋፍታ እንድታወጣ ቬሮኒካን እንድትሰድብ ቬሮኒካ ሚዲያ ላይ በደለችኝ ብላ እንድትወጣ አሁን ይሄን ሪከርድ ለምን አደረጋት? በጣም ይገፋፏታል። ቡላላም በነገራችን ላይ ያስተዋወቀው ጅቦ ነው። ይሄን ነገር እየተገፋፋች እያለኛ ላይ ይሄ ነገር ሲደርስ ምን ሆነ? ኢዩኤል ያንን ነገር ሲያመጣበት አበደ። ወደ ሌላ መጥፎ ንግግር ወደ መነጋገር ገባን። ልጅቷ አንቺ የሆነ ነገር ስትጽፍልኝ ራሷ ቁጥሯን ላከችልኝ። ደወልኩላት። እንዴት ተገናኘሽ አልኳት። ለምንስ ፈለጉት? እሷን ጋብቻቸውን ታውቂያለሽ? አዎ። በዚህ መካከል ላይ ግን አቶ ቡላላ የሚባለው ቬሮኒካን እግር በእግር እየተከተለ ቪዲዮ ያደርጋል። እናት የምትባለው ጧት ታገኘዋለህ፣ ከሰዓት ልጅቷ የምትሄድበትን ቦታ እየተከተለ ቪዲዮ ሪከርድ ያደርጋሉ። እኔ ይሄን የመሰለ ነገር ውጭ ላይ ወጥቼ ማውራት አልፈ እነሱ የሚፈልጉት ውጭ ላይ ወጥቼ እንደዋራ ነው። ምንም የገባኝ ነገር የለም። ልጅቷ እኔ ላይ ነው ያለቀሰችው። አንቺ እሺ ኢዩኤል አለ በግሩፕ ነው ያወራናት። አንቺ እሺ ገንዘብ ቸግሮሻል? ኧረ እኔ ገንዘብ ለሰው መርዳት የምችል ሰው ነኝ አይደለም። ለኔ የገንዘብ ችግር የለብኝም። እሺ ቬሮኒካ ጋር ምንድነው ችግርሽ? እኔ ከቬሮኒካ ጋር ችግር የለብኝም። እነሱ ናቸው ቬሮኒካ ብለው የሚያወሩት። እኔ የማወራው ስለሌላ ጉዳይ ነው። እኔ ሰውየው ጋር ነው ችግሬ። አሁን እቺን ሪከርድ ያወጡባት ለምንድን ነው? ስለ ቬሮኒካ ስላልተሳደበች፣ መጥፎ ነገር ስላልተናገረች። አሁን እንደሰማው በስልክ ያወሯት ነው፣ ቀጥታ መስመር ያወሯት ነው። የራሴ የሆነ ነገር አለ። የራስህን ሰው እኛ እዚህ ተቀምጠን አሳልፌ አልሰጥም። መቆም ላለብኝ እቆማለሁ። እቺም እህቴ ነች። እቺን ተጭኝ አይደል? እኔ አልጫንሽም፣ ግን ችግር ካለ ችግሩን ንገሪኝ። አንቺንም እሷንም ሴት ናቸው፣ ችግሩን ንገሪኝ። ሰውዬ ይሄን የመሰለ ነገር አድርጎኛል፣ በድሎኛል አለች። እሺ ቬሮኒካ ገመድ ጎትታ ወስደዋለች ወይ? ማረጋገጫ ሳለሽ ወይ? አይ እሷ ያለችውን ነገር ስለምታውቅ እኔ አሁን እሷም ስላለች ሌላ ነገር ማለት አልፈልግም። ግን እኔ በውስጥ አንተን እያወራሁህ ተበድያለሁ ብላ እያለቀሰች ልጅቷ
በደል የበደላት ባለቤቷ ነው። እችኛቱን ሴት ለማስወገርና ለማስወቀጥ በዚህ ልክ ደግሞ እነሱ የሚሰሩት ምንድነው? ሚዲያ ላይ ወጣ እንድትወራ ነው የሚገፋፏት። ቡላላ ማስፈራሪያ ሪከርዱን አድርገዋል። መጨረሻ ላይ ሲያስፈራራት ለኔ አሰምታኛለች። አንቺ ካላወጣሽ የአንቺን ቮይስ እስከዛሬ ያወራሽንን እናዋጣዋል ብለዋታል። አይደረግም። ማን ነው እየተከላከሉ ያሉት? እችኛይቱን ማን የምትባለው እናት የምትባለው እናትን ፊልም ገዝተዋለች። አሁን በቅርብ ገብታ ሰፖርት አድርገዋለች። ፊልም ገዝተዋለች። ያዝ እዚህ ጋር መያዝ ያለብን ነገር ያዝ ይሁን። ፊልም ገዝተዋለች። ሁለተኛ ነገር የምን ፊልም ገዝተዋለች? የእሱን ምናልባት ምን እንደሆነ አላውቅም። ፊልሞቹ 2 ፊልም ነው ምናምን ገዝተዋለች። የማ እናት የምትባለው የጅቦ ገባኝ። የማን ፊልምን? የፍቅር ፊልም መሰለኝ አላውቅም። እሱን ማን የሰራው? አንተና ሙሉ ዓለም የቀድሞ ባሏ ሙሉ ዓለም የሰራውን በለኛ ታዲያ አወዛገብከኝ። ስለ ጅቦ ያወራው ያለው ኦኬ። ሙሉ ዓለም ማለት ጅቦ ዛሬ ይዞ ሆያ ሆዬ የሚላት ምናልባት በየገዝቷ አይታት ከሆነ የሷ የቀድሞ ባሏ ነው። የመረጃ ጅቦ ይዞ ሲመጣ እኛ ደግሞ ባሏ እንደሆነ የቀድሞ ባሏ ይዘን አሁን አልነገረኝም። አሁን የሚገርም ጅቦ ኤርፖርት ላይ አልነገረኝም። እናት የምትባለው የድሮ ሚስቱ እንደሆነች አልነገረኝም። ማንም ያውቃል። ቬሮኒካም ታውቃለች፣ እችኛይቱም ታውቃለች። ጅቦ አልነገረኝም። እግዚአብሔር ምስክር። እኔ ደግሞ እነግርሃለሁ፣ ቁማሩ እኮ ሌላ እኮ ነው። አሁን እኮ እንድትሰደብ እንድትጠቃችልኝ ተመርኩዘው እችኛይቱን ልጅ ነው መቀጥቀጥ የፈለጉት። እውነተኛ ባንኖር ኑሮ እንዴት አድርገው እንደሚቀጠቅጧትና እንዴት እንደሚወቅጧት ያው ፈጣሪ ይወቅ። ግን በውስጥ የተወራ ነገርና በውስጥ የተነጋገሩትን ነገር ሪከርድ አድርጎ እዚህ ጋር ማምጣት ይሄ አግባብ አይደለም። ለምንስ ሊደረግ ተፈለገ? ጆከር ይጨርስ። ጅቦ ስለማትግባቡ ጆከር በደንብ አድርጎ ጨርሶ ገብተህ ታወራለህ። እኔ ጨረስኩኝ። እኔ በቤቴ ስለሆነ ብዙን የማወራው አንተ ጋር የማይመጥኑ ነገሮች ስላሉ እነዛን ነገሮች ለአንተ ክብር ስል ነገሮችን እኔ ቀለል አድርጋቸው እዚህ ጋር ልጅቱን ለማስገባት ነው የመጣሁት። እኔ ቤት ስላለኝ በቤቴ በደንብ ከፍቼ ሌላው ምንድነው አንድ ነገር ራሱ አወራለሁ። ያ ማስተዋል ያለባችሁ አንድ ደቂቃ ላውራና ልውረድ። ታወራላችሁ። ቴንኪው ብዬ ነው ልውረድ ወንድሜ። ቴክስት ምናምን እሷ እየላከችልኝ ነው። ቴሌግራም ላይ ትገባለህ ይሆን ይልክልሃለሁ። ለአንተ አፍላፍ መመላለስ ስለማልፈልግ ግን የተፈለገው መጨረሻ ላይ የምነግርህ ነገር ዮኒ ቬሮኒካ እነጅቦ እሷን ማስቀጥቀጥና መቀጥቀጥ ነው የፈለጉት። እችኛይቱን ሊተመርኩዘው እችኛይቱን መቀጥቀጥ ነበር የተፈለገው፣ አልተሳካም። ስለዚህ ድራማ ነው እያልከኝ ያለው። ቡላላም በዚህ ልክ ገንዘብ ተከፍሏቸው ነው። አጭሩን ነው የምነግርህ፣ ገንዘብ ተከፍሏቸው ነው። ገንዘብ ከፋይቱ እናት ናት። ስለሱ ደግሞ ቡላላ ምንህን ስትያዝ ጥፍርህን ስትያዝ ራስህ ተዋጣዋለህ። እኔ አይመለከተኝም። አባቱ የገባህበትን መወጣት ያንተ ነው። ዮኒ በዚህ መረጃ እንግዲህ መልካም የልጅቱን ቴሌግራም ላይ ልክልሃለሁ። ቴክስቱን ደቂቃ አውርቼ ልውረድ እና ዮኒ ምንድነው ቡላላ በሌለ መረጃ ባላገኘው ነገር ነው መጥቶ የቬሮኒካን ስም በጥላቻ ስሟን ሲያጠፋ የነበረው። እኔ ጅቦ ሳወራ አልሰማሁትም። አለ በየቤቱ ገብቶ ያወራው ሪከርዶች አሉ፣ ቪዲዮዎች ላይ የቬሮኒካን ስም ያጠፋበት መጥቶ ምንም በሌለ መረጃ ሲያጠፋ እኛኔም ተው ብዬው ከኔ ጋርም ተጣልቷል። ተው ስሟን አታጥፋ፣ በሌለ መረጃ አታውራ ብዬው ቁጭ ብሎ ያየ ይመስል አልጋ ላይ ተኝታ እንዳለ ስታደርግ ስሟ መጥቶ የቬሮኒካን ሲያጠፋ የነበረው ቡላላ ነው። እኔ ጅቦ ሲያወራ አልሰማሁትም። እኔ ያየሁት ግን ቡላላ መጥቶ የቬሮኒካን ስም አንስቶ ሲያጠፋ በየቤቱ እየገባ ሲያጠፋ ነበረ። ልጅቷ ግን አሁን እዚህ ያለችው ምንድነው እኔ ቡላላን አላቆም ማለት ከሰሚ ሰምቶ ነው ስሟን ሲያጠፋ የነበረው። እና እኔ ልክልሃለሁ ያ በማትታወቀው ነገር ለምን ገብተህ ተዘባርቃለህ? አንድ ነገር ልንገርህና እኔ ልውጣ። ስለ ቬሮኒካ ቨርጂኒያ እንደነበረች ታውቃለህ? አውቃለሁ እንዴ ደውላልኛለች። ሊናም ታውቃት አይደል? እሷ ሊና ሂውማን ሄር የምትሰራ እሷ እህቷ ናት። እሷ አጠገቧ እኔ ደግሞ ቬሮኒካንን በጣም ስለምወዳት የዚህ ስትዘፍን የነበረበት ቤት በጣም በተከታታይ እየሄድኩ ነበረ ከቬሮኒካን ጋር እንትን ማደርግ የነበረውና አይስወር ነው የምልህ 100% በእጄ
እንደው በቃ 100% እግዚአብሔር ምስክሬ ነው የምልህ ቬሮኒካ እንደዚህ አይነት የቆሸሸ ማንነት የለባትም። አውቃለሁ ዘፍና እንኳን ከመድረክ ማንም እንደማያገኝ ታውቃለህ ዮኒ። ማንም ሰው ልጋብዝሽ እንኳን ላላት እማትሄድ ሴት ናትኝ። እና በዚህ ልክ ግን ቡላላ አይስወር ነው የምልህ አንተ እውነት የሆነ ዘር ጥላቻ እኔ እንዲህ አይምሮህን እንደዚህ አዙሮ ሊደፋክ ነው። ጅቦ ያንተን ያክል አልሄደበትም። ለምንድን ነው እንደዚህ አምርረ የምትጠላን? ዋይ ይቺ ልጅ ለምንድን ነው እንደዚህ አይነት ነገር ውስጥ ልትከታት የምትፈልገው? በጣም ነው የሚያሳምመው። ግን በእውነት እስቲ ቆይ የኢትዮጵያ አርቲስቶች ዮኒ መቼም ሁላችን ነው የምናውቀው አይደለ? ይሄ አገር የሞቀው ነው። ለምንድን ነው የነ ሰላም ተስፋዬ የነ ማርያም የነ ምናምን በጣም ብዙዎች አሉ አይደለ? የሰው ትዳር አፍርሰው በውሽምነት የተቀመጡ እንዳሉ አርቲስቶች አይደለም? ዋይ ለምንድን ነው የቬሮኒካ እንዲህ አጉልታችሁ ብላችሁ ልትመጡ የቻላችሁት? ቬሮኒካን ማሸማቀቅ አትችሉም። የአማራን አንገት ማስደፋት ኔቨር አትችሉም። እኛ ቁጭ ብለን ማለት ነው ኔቨር አይስወር ዮኒ ለምን በዘሯ ነው ሊያጠቋት የፈለጉት? ኔቨር እኛ ቁጭ ብለን እናንተ ቬሮኒካንን አንገቷን አታስደፏትም። 4 ነጥብ። እሷ በጣም ጨዋ ሴት ናት። በደንብ ስለማውቃት ማለት ነው። ያ አሜሪካ በነበረችበት ሰዓት ብዙ ጊዜ አውርተናል ከኔ ጋር። እናም የነበረችው ለሰው እንኳን ለኔ ስልክ ስታር ይሁንዬ አደራ አንድም ሰው ለስፖንሰርም ይሁን ለምን ቢጠይቅ ለአንድ ሰው ስልኬ እንዳሰጥ አደራ ብላን የሰጠችኝ እና የነበረቻት ደግሞ እንዳልሽው ልክ ነሽ ሊና የምትባል ሂውማን ሄር የምትሰራ የኔም በጣም ወዳጄ አክባሪ ሄዳል እሷ ጋር ነበር የነበረችው ዘ ሆል ታይም እና አግኝቷት እንኳን ሻይ ቡና የሚላት ሰው አልነበር በጭራሽም አትሄድም። ዘፍና ራሱ ለመቆም ያቅታታል። በእውነት ነው የምልህ ዘፍና ወርዳ እንኳን ከከስተመር ጋር የምታወራ ልጅ አይደለችም። ያቃል ኢቭን ኢትዮጵያ ይገርምሻል። አይጂ ላይ ያለን የሆነ ነገር ልንገርሽ፣ ኢንስታግራም ላይ ያለን በታክሲ ሲሄድ አለች እንቧ እየመጣ ነው ያወራች። እንዴ ቬሮኒካ አንቺ እንደዚህ ታዋቂ ሆነሽ በታክሲ ትሄጃለሽ እያሉ በራይድ ትሄጃለሽ እያሉ ይጠይቁኝ ነበር። ምክንያቱም እኔ የሆነ ቦታ በራሴ ጥሬ እንደምደርስ አቅ ነበር ብላ ትናገር ነበር። እና እግዚአብሔር መልካም ነው። ቬሮኒካ በራሷ ጥረት እዚህ ደረጃ ደርሳለች። ያገዟት አባቷ አለ፣ ቤተሰቦቿ አሉ፣ ጥበቧን የሚወዱላት ሰዎች አሉ ምናምን ተጨምሮ ግን ቬሮኒካ ሙሉ አልበም አውጥታ በታክሲ የምትሄድ ሴት ነበረች። ከማንም ምልክ ቆንጅዬ ልጅ ናት፣ ታዋቂ ልጅ ናት። ማንም ብትፈልግ እሷ ስንት ሀብታም ኢትዮጵያ ውስጥ አለ። ጠብሳ መኪና ገዝታ ምናምን የሌለ ማድረግ ትችላለች። ስለዚህ በዛ ስብዕና እንኳን ቬሮኒካን ማማት አይቻልም። ስለማቅም ነው ያዳመጥኩት በደንብ አድርጌ ስለማቅም እንዲህ የሆነ ነገር የማላውቀው ካለ ብዬ ነው ሳዳምጠ የነበረው። ግን ቬሮኒካን ሃንድስ ዳውን እኔ እፈርማለሁ እግዚአብሔር በሚያውቀው እንደ ተራ ሴት በየቦታው የምትርመጠመጥ ምንም የምትል ሴት እንዳልሆነች ሙሉ የኢትዮጵያ ሕዝብ ሊመሰክርላት ይችላል። ሙሉ ነው የማወራው፣ ግማሹ ሳይሆን። ግን ለምን ተፈለገ እቺ ልጅ እነሱን እነጅቦን አልፈልግም ብላ በጆከር በኩል እንዴት ልትመጣ ቻለች? ይህም ጥያቄ ነው። ሶኒ የምትባል እህታችን በነ ጆከር በኩል መታ፣ በዛ በኩል ግን አልፈልግም ለምን እንዳለችም ጅቦን አስገብቼ ጠይቀዋል። ስለዚህ ገባ ከእሷ ጋር የሚግባባ ከእሷ ጋር ወዳጅ ከሆነ ፕላስ ደግሞ እናት ማን እንደሆነ ጅቦ የቀድሞ የሙሉዓለም የአርቲስት ሙሉዓለም ባለቤት እንደነበረች አልነገረኝ። ስለዚህ የሆነ ነገር አለ፣ ጸብ አለ፣ እሷ እንድትወቀት ይችኛዋ የሚፈለግ ነገር አለ። ብቻ የተምታታ ነገር ስላለ ጅቦ አምጥቼ እጠይቃለሁ። ብራዘር እንትና የሆነ ነገር ልበላ እንዴ ጽፈት ታገኘዋለህ ዩቲዩብ ላይ ባይዘው ወይ ስትጽፍ ታገኘዋለህ። እንደኔ ግን ልጁ አልገባቸው ይመስለኝ። አንተ አዶን ነው እንዴት እንዳልተረዳው ያወራውን ነገር ሪከርድ አድርጓት እዚህ ማሰማቱ እኮ ነጥብ ጥሏል ጅቦ። ሰው ጓደኛ ለሆነው ሰው ነው ጅቦ መሰለ የኛ ስም ጠቁሯል። እኛ እሷን አውርተናት ፈጥረን ያወራን ለጥላቻ መስሎብን ሁሉም እየተነሳ እኛን መቀጥቀጥ ሲጀምር ይሄን ድምፅ ማሰማት አለብኝ። ግቢና አውሪ፣ ግቢና ሁሉ ነገር አውሪ ብያታለው ነው የሚለኝ። እኔ ጅቦ ብዙ ጊዜ ለምንዋታል ገብታ እንድታብራራ። ጅቦ ግን ሪከርዱ ነው እሷን ያበሳጨው። እንደ ጓደኛ ያወራውን ሰው አውጥቶ ሲለቅብህ ማንም ቢሆን ይሰማዋል። እኔ አሁን